ሰላም እንዴት ናችሁ? እንኳን እንግዲህ ወደ ቀሰም ዩቲዩብ አካዳሚ በሰላም መጣችሁ። ሚስተር ሄኖክ እባላለሁ። ሶዛት እንግዲህ ሁልጊዜም እንደምንለው ቀሰም አካዳሚ ከሃይ ስኩል ጀምሮ እስከ ካምፓስ ላሉ ተማሪዎች የተለያዩ ቲቶሮችን፣ ሾርት ኖቶችን እንደዚሁም ደግሞ አሁን ደግሞ ቪዲዮዎችን ሳይቀር እንግዲህ በመስጠት ድጋፍ የሚያደርግ አካዳሚ ነው ማለት ነው። ዛሬ የምናየው እንግዲህ ምንድነው ማለት ነው የ2017 እንግዲህ ናሽናል ኤግዛም ፓይለት ማቴማቲክስ ኤግዛምን ነው የምናየው። ይሄኛው እንግዲህ ፓርት 1 ነው የሚሆነው ማለት ነው። ፓርት 2 ደግሞ በቅርቡ እንለቅላችኋለን። ፓርት 2 ብቻ አይደለም ሌሎች ሰብጀክቶችንም ስለምንሰራ ፓይለት ፊዚክስ ሊሆን ይችላል፣ ኬሚስትሪ ሊሆን ይችላል፣ ለሶሻሎችም እንደዛው ማለት ነው ወዲያውኑ እንደሚደርሳችሁ አሁንኑ ሰብስክራይብ በማድረግ እንግዲህ እንደምትጠብቁ እንላለን። አሁን ቀጥታ ወደ አንደኛው ጥያቄ ነው የምንሄደው ማለት ነው። እስከ 30 ያሉትን ጥያቄዎች ነው በዚህ ቪዲዮ የምንሰራው ማለት ነው። እሺ የመጀመሪያው ጥያቄያችን እንግዲህ ምንድነው የሚለን ማለት ነው the following are the ages of mathematics teacher in a certain school ይለናል ማለት ነው። አሁን እዚህ ጋር የምታያቸው በሆነ ትምህርት ቤት ውስጥ የሚገኙ እንግዲህ የመምህር እድሜ ናቸው። ለምሳሌ አንደኛው መምህር 23 አመቱ ነው፣ አንደኛው 24 ነው። ሌላኛው መምህር ደግሞ 24 አመት ነው ምናምን ማለት ነው እንግዲህ። ስለዚህ ይሄ ሁሉ እንግዲህ አይ ቲንክ ስንት ናቸው ማለት ነው 15 ምናምን ነው። የ15 መምህሮች እድሜ ነው እዚህ ጋር ተሰጠን ማለት ነው። የሚጠይቀን ምንድነው what the quartile deviation of the age of the teachers ነው የሚለን። እንደምታዩት ሮ ዳታ ነው። ስለዚህ ኳርታይል ዲቪዬሽናችንን ለመፈለግ የመጀመሪያው ስቴፓችን የሚሆነው ፎርሙላውን ማስታወስና መጻፍ ነው። ኳርታይል ዲቪዬሽን እንግዲህ የምንለው ኢንተር ኳርታይል ሬንጅ ኦቨር 2 ነው። ኢንተር ኳርታይል ሬንጅ የምንለው ደግሞ ምንድነው Q3 ማይነስ Q1 ኦቨር 2 ነው የምናደርገው ማለት ነው። ስለዚህ ዋንስ Q1 እና Q3 ካገኘን Q3 ከQ1 ላይ ቀንሰን ለሁለት ስናካፍለው ኳርታይል ዲቪዬሽናችንን ለዚህ ዳታ እናገኛለን ማለት ነው። Q1 እና Q3 እንዴት ነው የምንፈልገው? ኳርታይል 1 እና ኳርታይል 3 እንዴት ነው የምንፈልገው የሚለውን ስናይ ሁለት ነገሮች ነው ያሉት። የመጀመሪያው ዳታችን በኢንክሪዚንግ ኦርደር ማስቀመጥ አለብን። ይሄን መርሳት የለባችሁም። ዛት ይሄኛውን ስታዩት እንዳጋጣሚ ሆኖ ዳታው ምን ሆኗል? በኢንክሪዚንግ ኦርደር ነው የተቀመጠው። ሁለተኛው ደግሞ ፎርሙላውን ለመጠቀም ዳታው ግሩፕ እና አንግሩፕ ነው። ይሄኛው አንግሩፕ ዳታ ስለሆነ መቁጠር አለብን ማለት ነው። ስንት ዳታ ነው ይሄኛው? ለምሳሌ 1 2 3 ብላችሁ ስቆጥሩት ስንት ይመጣላችኋል ማለት ነው? ኤን ወይም የዳታችን ብዛት 15 ነው። ያ ማለት የ15 መምህሮች እድሜ የተሰጠን ማለት ነው። ስለዚህ 15 ደግሞ ምንድነች? ኦር ነች አይደለ? ኦር ተሆነ ታዛን Q3 ወይም ደግሞ ጀነራሊ ኳርታይልን ለማግኘት QK ብንለው ምንድነው ፎርሙላችን የሚሆነው ማለት ነው? ለኦድ K ኢንቱ እናደርጋለን። K ምን ሊሆን ይችላል? 1 2 3 ነው የሚሆነው ማለት ነው ኳርታይል ስለሆነ ፕላስ 1 ኦቨር ለስንት ኳርታይል አይደለ? ለ4 ማለት ነው። እነኚህ 3 ኳርታይሎች ዳታችንን ለ4 ነው የሚከፍሉት ማለት ነው። ስለዚህ ኦቨር 4 እናደርጋለን ማለት ነው። ዘ ፓወር ኦፍ th እናደርጋለን። እቺኛዋን በጣም ክሩሻል የሆነች ነው ማለት ነው። እናደርጋታለን ማለት ነው። ከዛም በኋላ እኛ የምንፈልገው Q3 Q1 ነው አይደለ? ለምሳሌ ከQ1 ብንጀምር ምን ይሆንልናል ማለት ነው? Q1 = K n + 1 ኦቨር 4 ዘ ፓወር ኦፍ th ነው። ማለት ነው። ይሄ እንግዲህ ስናገኝ እዚህኛው ዳታ ላይ ነው፣ እዚህኛው ዳታ ነው፣ ሁለተኛው ሶስተኛው ዳታ ላይ ነው የሚገኘው Q1 ነው የሚለን እንጂ እዚህ ጋር ያገኘነው ኤግዛክት ቫልዩ Q1 ነው ማለት አይደለም። ስለዚህ K በK በኩል አንድ ነው የምንከተው፣ አንድ ይሆንልናል። n ስንት ነች? 15 ነች። እዚህ ጋር አንድ አለችን። ስለዚህ 15 ሲደመር 1 ስንት ይሆንልናል? 16 ይሆንልናል ማለት ነው። ሲካፈል ለስንት? ለ4 እናደርጋለን ማለት ነው። 1 ሲባዛ 16 ሲካፈል ለ4 ደግሞ ስንት ይሆንልናል ማለት ነው? 4 ዘ ፓወር ኦፍ ዚስ። ስለዚህ ኳርታይል 1 የሚገኘው አራተኛው ላይ ነው እያለን ነው ማለት ነው። ስለዚህ አራተኛው ዳታችን ላይ ነው የሚገኘው እያለን ነው። ለዚህም ነው እንግዲህ እንትኑን መጻፍ ያስፈልገው ማለት ነው። ይሄኛውን ቲኤቹንም ዳታችንን በኢንክሪዚንግ ኦርደር የተቀመጠው ማለት ነው። አራተኛው ዳታ ምን ይሆናል? የመጀመሪያው፣ ሁለተኛው፣ ሶስተኛው፣ አራተኛው። ስለዚህ ኳርታይል 1 ማን ነው ማለት ነው? 36 ነው ማለት ነው። ስለዚህ ኳርታይል 1አችንን ስንት አገኘን? 36 አገኘን ማለት ነው። አሁን ደግሞ ማንን እንፈልጋለን? ኳርታይል 3 እንፈልጋለን ማለት ነው። ኳርታይል 3ንም ለመፈለግ አንድ ስቴፕ ነው የምንከተለው። K ኢንቱ 1 + 1 ኦቨር 4 K ብቻ ነው የሚቀየረው። K እዚህ ጋር ስንት ይሆናል?
3 ይሆንልናል ማለት ነው። ከዛን ኢንቱ እናደርጋለን 1 ሲደመር 15 16 ይመጣልናል ኦቨር ለስንት ለአራት እናደርጋለን ማለት ነው። ዘ ፓወር ኦፍ ቲኤች መጨረሻ ላይ እናደርጋለን። ስንት ይሆናል ይሄኛው 3 ሲባዛ 16 ሲካፈል ለ4 ስንት ይመጣልናል 4 ይመጣልናል ማለት ነው። 3 ሲባዛ በ4 ስንት ይመጣል 12። ስለዚህ ኳርታይል 3 ደግሞ ማን ላይ ነው የሚገኘው እያለን ነው 12ኛው ዳታችን ላይ ነው የሚለን ማለት ነው። እስከዚህኛው 4ኛ ነው 5ኛ 6ኛ 7 8ኛው ዳታችን 9 10 11 12 ማለት ነው። ስለዚህ ኳርታይል 3 ማን ነው ማለት ነው 52 ይሆንልናል ማለት ነው 52። አሁን ዋንስ እንግዲህ q1 እና q3 ካገኘ በቃ ዳታችንን ፎርሙላችንን ቀጥታ አፕላይ ማድረግ ነው። q3 ስንት አግኝተናል 52 አግኝተናል ሲቀነስ 1ን ደግሞ 36 አግኝተናል ሲካፈል ለስንት ለ2 እናደርገዋለን ማለት ነው። ለ2 ይሄኛውን ስትቀንሱ ስንት ይመጣላችኋል ማለት ነው 16 ይመጣላችኋል ማለት ነው። 16 52 ሲቀነስ ለ2 ስታረጉት 52 ሲቀነስ 36 ሲካፈል ለ2 52 ሲቀነስ 36 16 ሲካፈል ለ2 ስንት ይመጣል 8 ይመጣል ማለት ነው። ስለዚህ ኳርታይል ዲቪዥናችን ስንት ይመጣል 8 ይመጣል። ሶ ዘ አንሰር ሹድ ቢ ኤ ማለት ነው። ሶ ኤ ብለን እናልፋለን ማለት ነው። ይሄኛው የመጀመሪያው ጥያቄያችን ነው እንግዲህ ከግሬድ 12 ዩኒት 3 ነው የመጣው ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው the probability of an event to occur is 2/7 የሆነ probability of an eventአችን happen እንደሚያደርግ ወይም እንደሚከሰት probability 2/7 ነው happen የሚያደርግበት probability ማለት ነው። then what is the odds against this event ይለናል ማለት ነው። odds against this event ነው odds in favor against the event ያው in favor of with the event የምንላቸው ነገሮች ከዩኒት 8 የተወሰዱ ናቸው። ግሬድ 11 ማለት ነው። ግሬድ 11 ከዩኒት 8 የተወሰዱ ናቸው። so odds against የምንለውን ለመፈለግ probability not happening over probability not ያው happen ያደርገው ማለት ነው። ያ ማለት probability happen ያደረገው happen ላደረገው ስናካፍለው odds against እናገኛለን። odds in favor of an event የሚለውን ደግሞ የዚህኛው ኢንቨርስ ይሆናል ማለት ነው። probability of occurring over probability of not occurring ማለት ነው። ስለዚህ አሁን እኛ ይሄኛው የተሰጠን ያው the probability of an event to occur is 2/7 አይደለ? እቺኛዋ ተሰጣናለች ማለት ነው። ማንን እንፈልጋለን? እቺኛዋን እንፈልጋለን ማለት ነው። odds against the event ለመፈለግ probability of not occurring የሚለውን ለመፈለግ ጀነራሊ probability of ይሄኛውን ለምሳሌ x ብንለው happen የማያደርገው ማለት ነው። x ብንለው ይሄ probability happen የማያደርገው ነው። happen የሚያደርገውን ደግሞ y ብንለው probability of y ያ ማለት happen የማያደርገው probability እንደዚሁም ደግሞ happen የሚያደርገው probability ተደምረው አንድ ነው የምናገኘው። እኛ ማንን ነው የምንፈልገው? እቺኛዋን ማለት ነው። odds against ለመፈለግ እቺኛዋን እየፈለግን ነው። ስለዚህ px ወይም ደግሞ probability happen የማያደርገው not occurring is equals to 1 minus probability of happen የሚያደርገው ወይም occur የሚያደርገው ይሆንልናል ማለት ነው። ስለዚህ 1 minus occur የሚያደርገው ደግሞ ስንት ተሰጥቶናል? 2/7 ተሰጥቶናል አይደለ? ስለዚህ ይሄኛው መቀነስ ነው ማለት ነው። 1 አርግተን 1 ሲባዛ 7 ሲቀነስ ስንት 1 ሲባዛ 2 ሲካፈል ለ7 ይመጣልናል። ስለዚህ ስንት ይመጣልናል ማለት ነው? happen የሚያደርገው probability 5/7 ይመጣልናል ማለት ነው። ስለዚህ አሁን ዳይሬክትሊ ይሄን ፎርሙላ መጠቀም እንችላለን። odds against ለመፈለግ probability not occurring over probability occurring probability not occur ያላረገው happen ያላረገው probability ስንት ነው? 5/7 ነው። 5/7 ኦቨር እናደርግና ከዛም probability occur ያደረገው py ያልነው ደግሞ ስንት ነው? ያው የተሰጠን ነው 2/7 ነው ማለት ነው። 2/7 ስለዚህ 7 በ7 ይጠፋልናል 5/2 ይመጣልናል ማለት ነው። በሬሽዮ መንገድ ነው የተቀመጠው። ስለዚህ 5/2 ይመጣልናል ማለት ነው። ኢን ፌቨር ቢለን ደግሞ 2/5 ነው የሚመጣው። ስለዚህ against the event or against the event የሆነው 5/2 ነው። that means እንግዲህ ማላይ ያለው ነው ማለት ነው። ዲ ላይ ያለው ያው መልሳችን ይሆናል ማለት ነው። እሺ ሶስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው the height of the frustum of cone frustum of cone is 4 cm የፍራስተም ኦፍ ኮን እንግዲህ ሄይቱ ስንት ነው? 4 ሴንቲሜትር ነው። if the radi እንግዲህ ራዲ this is plural አይደለ? ስለዚህ ሁለት ራዲ ነው ያሉን ማለት ነው። of the bases of the frustum are 5 cm and 2 cm ትልቁ ራዲየስ ስንት ነው? 5 ሴንቲሜትር ነው። ትንሿ
ራዲየስ ደግሞ 2 ሴንቲሜትር ነች ይለናል። ዘን ዋት ዘ ቮሊዩም ኢን ሴንቲሜትር ኪዩብ ነው የሚለን። ስለዚህ ያው ሄይት ኦፍ ፍራስተም ፍራስተም ኦፍ ኮን የተሰጠን ከዛም በኋላ ማንን ፈልጉ ነው ያለው ቮሊዩሙን ፈልጉ ነው ያለን ማለት ነው። ስለዚህ ቮሊዩም ኦፍ ፍራስተም ኦፍ ኮን ምን ይሆንልናል ማለት ነው ቮሊዩም ኢዝ ኢኳልስ ቱ 1/3 ፓይ ኤች አር ስኩዌር ፕላስ አር ስኩዌር። ይሄኛው አር ስኩዌር ትልቁ አር ነው ይሄኛው ነች፣ እቺኛዋ ትንሿ ደግሞ እቺኛዋ ነች ማለት ነው። ሄት እንደሆነ ያው ተሰጥቶናል፣ በቃ ሌላ ሁሉ ነገር ተሰጥቶናል ማለት ነው። ትልቁ ራዲየስ ተሰጥቶናል፣ ትንሿ ራዲየስ ተሰጥታናለች፣ ሄት ተሰጥቶናል። የሚጠበቅብን ቀጥታ ሰብስቲቲዩት አርግቶ መስራት ነው ማለት ነው። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 1/3 ተዛኖዲስ ፓይ ይለናል አይደለ? ያው ፓይ ነች የምትሆነው ፓይ ታይምስ ሄት ደግሞ ስንት ተሰጥቶናል 4 ተሰጥቶናል ማለት ነው። ኢንቱ እናረግና አር ስኬር ትልቁ አር ስኬር 5ን ስኬር ስናረገው ስንት ይመጣልናል 25 ይመጣልናል። ሲደመር ትንሿን ስኬር ስናረጋት 4 ይመጣልናል 2 ስኬር ማለት ነው። ሲደመር እናረግና ትልቁ አር ሲባዛ ትንሿ አር፣ ስለዚህ 5 ሲባዛ በ2 ማለት ነው። ዛት ሚንስ ስንት 10 ማለት ነው 10። ስለዚህ ምን ይሆንልናል ማለት ነው 1/3 ያው በ4 ፓይ ስናባዛው ስንት ይመጣልናል 4/3 ፓይ ይመጣልናል 4/3 ፓይ ይመጣልናል። ኢንቱ እናደርጋለን 25 ሲደመር 4 ሲደመር 10 ደግሞ ስንት ይመጣልናል ማለት ነው 39 ይመጣልናል ማለት ነው። ስለዚህ ምን ታደርጋላችሁ 4 ሲባዛ በ39 ሲካፈል ለ3 ታደርጋላችሁ። 4ን በ39 ማባዛት ተዛል ለ3 ማካፈል ማለት ነው። ስንት ይመጣልናል ማለት ነው 52 ይመጣልናል። ከዛን እዚህ ጋር ምን ትኖረናለች ፓይ ትኖረናለች። ኦሬዲ በምንድን የተጠየቅነው በሴንቲሜትር ኪዩብ ነው ማለት ነው። ስለዚህ 52 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ቮሊዩም ኦፍ እንግዲህ ፍራስተም ኦፍ ኮን ማለት ነው። የዚህኛው ሄይቱ 4 የሆነ ትልቁ ራዲየስ 5 የሆነ ትንሹ ራዲየስ ደግሞ 2 የሆነ ማለት ነው። እኛው ፎርሙላውን ከያዛችሁ በጣም ቀላል ጥያቄ ነው ማለት ነው። እሺ አራተኛው ደግሞ የሚለን ምንድነው ማለት ነው which one of the following is the solution set of absolute value of 2x - 3 greater than 1 ነው የሚለን ማለት ነው። ይሄኛውን ሶልቭ ለማድረግ ሁለት ኬዝ ነው የምንጠቀመው። የመጀመሪያው ኬዝ assume absolute value of a greater than b ብንባል ሁለት ነገሮች ነው የምንጠቀመው ተባብለናል። የመጀመሪያው ኬዝ የሚሆነው a greater than b ብለን እንጽፋለን። a greater than b አድርገን በቃ የኤክስን ቫልዩ እንፈልጋለን ማለት ነው። ሁለተኛው ኬዛችን የሚሆነው ደግሞ ምንድነው ማለት ነው a less than minus b አድርገን እንሰራለን ማለት ነው። ቀነኝ ነው እንደዚህ ተተሰጠን ማለት ነው። እንደዚህ ቢሰጠን a absolute value of a greater than b ተሆነ a greater than b እናደርጋለን። ሁለተኛው ደግሞ a less than minus b አድርገን እንሰራለን። ስለዚህ in this case a ማን ነው 2x - 3 ነው ማለት ነው። ስለዚህ የመጀመሪያው ኬዝ ላይ ምን ይሆንልናል 2x ራሱ እንደወጣ ማለት ነው -3 greater than 1 ይሆንልናል። ስለዚህ 2x greater than ስንት -3 ወደዛ ስትሄድ ከአንድ ጋር 6 ደምር ስንት ይሆንልናል 4 ይሆንልናል። ስለዚህ ኦቨር 2 ስናደርገው የx ቫልዩ ስንት ይመጣልናል ማለት ነው x greater than ስንት 2 ይመጣልናል ማለት ነው 4/2። ሌላኛው ደግሞ or a less than minus b አይደለ that means 2x - 3 less than minus b a ስንት ነች b ስንት ነች 1 ነች ማለት ነው። ስለዚህ -1 እናደርጋለን ማለት ነው። then 2x less than እናደርግና እቺኛዋ -3 ወደዛ ስትሄድ +3 ይመጣልናል አይደለ -1 +3 ደግሞ ፖዚቲቭ 2 ይመጣልናል ማለት ነው። then over 2 እናደርጋለን። ይሄኛውንም over 2 እናደርጋለን። 2 በ2 ይጠፋል x less than 1 ይመጣልናል ማለት ነው። አሁን ሶሉሽን ሴታችን ይሄኛው ነው የሚሆነው ማለት ነው። ሶሉሽን ሴታችን ይሄኛውን ግን በእንደዚህ አይነት መንገድ ለማስቀመጥ ባጭሩ ምን ቁጥር መስመር መሳል ነው። በቃ ይሄኛውን ድሮ ማድረግ ነው። ለምሳሌ ይሄኛውን አስዩም ፖዚቲቭ ወይ ፖዚቲቭ ኢንፊኒቲ ይሄኛው ኔጌቲቭ ኢንፊኒቲ እዚህ ጋር ምን ቢኖረን 0 ቢኖረን ወደዚህ ያለው ፖዚቲቭ ነው ወደዚህ ያለው ኔጌቲቭ ነው። የመጀመሪያው ሶሉሽናችን ምንድነው የሚለን x greater than 2 አስዩም 2 እዚህ ጋር ብትኖር የመጀመሪያው ሶሉሽናችን እንግዲህ ከዚህ ወደዚህ ነው ማለት ነው። ከዚህ ወደዚህ ያለውን x greater than 2 የሚለውን ነገር ለማስቀመጥ ደግሞ ኦፕን ኢንተርቫል ለምን ኦፕን አደረግን እዚህ ጋር ሌዛን
ስለሆነች አይ ሚን ግሬተር ዛን ስለሆነች ግሬተር ዛን ሌስ ዛን ተሆነ ምንድነው የሚሆነው ኦፕን ኢንተርቫል ነው የምናደርገው ማለት ነው። ስለዚህ ኦፕን ኢንተርቫል ቱ አፕ ቱ ፖዚቲቭ ኢንፊኒቲ ይሆንልናል ማለት ነው ይሄኛውን ዲፋይን ስናደርገው። ሌላው ደግሞ ኤክስ ሌስ ዛን 1 አይደለ? 1 የቱ ጋር ነው ያለችው? እዚች ጋር ነው ያለችው። ከዚህ ወዴት ያለው? ወደ ኔጌቲቭ ኢንፊኒቲ ያለው ማለት ነው። ስለዚህ ይሄኛውን ደግሞ ዲፋይን ስናደርግ ምን ይሆንልናል? አሁንም ኦፕን ኢንተርቫል ከኔጌቲቭ ኢንፊኒቲ ነው የምንጀምረው ከኔጌቲቭ ኢንፊኒቲ አፍቱ እስከ ስንት ድረስ? እስከ 1 ድረስ። አሁንም 1 ጋር ሌስ ዛን አይደለች? ኦፕን ኢንተርቫል እናደርጋለን ማለት ነው። ስለዚህ አሁን 1 ላይ ማምጣት ነው ያሉትን ማለት ነው። ምን ይሆንልናል ማለት ነው? ኔጌቲቭ ኢንፊኒቲ አፍቱ 1 ኦፕን ኢንተርቫል እናደርግና ዩኒየን ኦፕን ኢንተርቫል 2 ኮማ ፖዚቲቭ ኢንፊኒቲ ይሆንልናል ማለት ነው መልሳችን። ስለዚህ በቃ ይሄኛውን ምን መሆን ምርጫ ላይ መፈለግ ነው። which is እንግዲህ ያለው የቱ ጋር ነው ማለት ነው? ቢ ላይ ያለው ነው ማለት ነው። መልሳችን የሚሆነው ቢ ላይ ያለው ይሆናል ማለት ነው። እሺ አምስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which one of the following is true about angle properties of circle? እንግዲህ ሰርክል ላይ በሁለት መንገድ ነው የሚመጣው። አንድ እንደዚህ ኮንሴፕቹዋል የሆኑ ጥያቄዎች ያመጣል which is እንግዲህ ትንሽ ከበድ ይላል እንደዚህ በእንትን ሲሆን ማለት ነው በጽሁፍ ሲሆን። ሁለተኛ ደግሞ እዚህ ጋር እነኚህ አራት ፕሮፐርቲዎች ናቸው በጣም ክሩሻል የሆኑትና አራቱን ፕሮፐርቲዎች ደግሞ በኢሜጅ ያመጣል። ለምሳሌ አንደኛውን አንግል ይሰጥና ሌላኛውን ፈልጉ ሲላችሁ በፕሮፐርቲ ነው የሚሰራው ማለት ነው። ሶ ዛት ሁሉንም እንግዲህ ፕሮፐርቲው እናያለን። an angle inscribed in a semicircle is 180 degree ይለናል which is እንግዲህ totally force ለምን ያው አን አንግል በሰሚ ሰርክል ኢንስክራይብድ የሆነ አንግል ምንድነው? ራይት አንግል ነው ይለናል። ዛት ሚንስ ራይት አንግል ነው ተተባልን እንግዲህ ምንድነው ማለት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ ነው። አን አንግል ኢንስክራይብድ ኢን ሰሚ ሰርክል ኢዝ ራይት አንግል ወይም ደግሞ 90 ዲግሪ ነው እንጂ 180 ዲግሪ አይደለም ማለት ነው። አንድ ይሄኛውን ትይዛላችሁ። ስለዚህ ኤ መልስ አይሆንም ማለት ነው። ሁለተኛው ደግሞ አንግልስ ኢንስክራይብድ ኢን ዘ ሴም አርክ of a circle are equal ይሄኛው ትሩ ነው። not only arc but also ምን ኮርድም ተሆነ ማለት ነው። በአንድ አይነት አርክ ምን ይሆኑ ኢንስክራይብድ የሆኑ አንግሎች ምንድናቸው? ሰርክል ውስጥ እኩል ናቸው ማለት ነው። ይሄኛው ትሩ ነው። ሶስተኛው ደግሞ ምንድነው የሚለን ወይም ሲ ላይ ያለው the measure of an inscribed angle is equal to its subtending arc ነው የሚለን ማለት ነው። ይሄኛው ደግሞ እኩል ሳይሆን half ነው የሚሆነው 1/2 of its subtending arc ነው እንጂ የሚሆነው እኩል አይሆንም ማለት ነው። half ነው የሚሆነው። ዲ ላይ ደግሞ የሚለን the measure of a central angle and an inscribed angle those subtending with the same arc are equal ይለናል። ይሄኛው ደግሞ twice ነው የሚሆነው። ሴንትራል አንግሉ እንደሚሆነው twice of that ነው የሚሆነው ማለት ነው። ስለዚህ ያው ትክክለኛ መልሳችን የሚሆነው ምንድነው የሚሆነው ማለት ነው? ቢ ነው ማለት ነው። ይሄኛው 180 ዲግሪ ሳይሆን 90 ዲግሪ። ይሄኛው እኩል ሳይሆኑ 1/2 ወይም half ነው የሚሆነው። ዲ ደግሞ እኩል ሳይሆኑ አገኝ twice ነው የሚሆነው ማለት ነው። ዛሴት እነኚህ ደግሞ ሄዳችሁ እስቲ መጻፉ ላይ በኢሜጅ ያቸው በኢሜጅ ይኖራሉ ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? angles inscribed in the same arc of a circle are equal የሚለው መልሳችን ይሆናል ማለት ነው። እሺ ስድስተኛው ጥያቄያችን ደግሞ የሚለን ምንድነው? what are the domain and range of the function f of x is equals to x square minus 4 respectively ነው የሚለን ማለት ነው። respectively እንግዲህ እዚህ ጋር ምንድነው የሚለን? actually ቀድማችሁ እንደዚህ እንትኑን ካያችሁት ያው አይመከርም፣ ግን እንዳጋጣሚ እንደዚህ ሲመጣ እንትን አለመሆን ነው። domain and range respectively ነው የሚለን። ወዲያውኑ ይሄኛውን ሳሰሩት ማወቅ ትችላላችሁ። ምንድነው respectively? የመጀመሪያው ዶሜን ነው፣ የመጀመሪያው ሬንጅ ነው። this is quadratic function አይደለ? ስለዚህ quadratic function ደግሞ x square minus 4 ነው። so in this case ዶሜናችን ይታወቃል አይደል? በቃ ሪል ነምበር ነው የሚሆነው። የኤክስ ምንም ሪስትሪክሽን የለባትም። ስለዚህ በዚህ ጋር የመጀመሪያ ላይ ሪል ነምበር የሚለው የእንትናችን ምርጫችን ላይ ያለው ቢ ላይ ብቻ ነው ሪስፔክቲቭሊ ስለሚለን ማለት ነው። ሌሎቹ በቃ ይታወቃል ይሄኛው በቃ ሪል ነምበር እንደሆነ ዶሜኑ ማለት ነው። አንስ እንደዚህ ሲመጣ በቃ ይሄኛውን መምረጥ ነው። አለበለዚያም ግን ያው ዋናው የሚመከረው እንደነው ሰርታችሁት ማግኘት ነው። አንዳንድ ጊዜ እንዳጋጣሚ ሆኖ ነው እንጂ ይሄኛውንም ሪል ነምበር ሊያደርጉት ይችላሉ ምናምን ማለት ነው። ዶሜናችን ሪል ነምበርን ካገኘን ሬንጃችን ነው። ሬንጃችን እንግዲህ በኤክስ ቦታ ስንከት ፖሲብል አውትካማችን ነው። በኤክስ በኩል የሆኑ ቁጥሮችን እንግዲህ ሪል ነምበር ነው ብለናል። ሪል ነምበር ስንከት በዋይ የምናገኛቸው ወይም አውትፑታችን ናቸው ሬንጅ የሚባሉት። ለምሳሌ አሁን 0 ብንተካ እዚህ ጋር 0 ብንተካ ስንት እናገኛለን? -4 እናገኛለን which is እንግዲህ ሚኒመም ቫልዩ ነው የሚሆነው -4 ማለት ነው። ታም በኋላ የፈለጋችሁትን ኔጌቲቭ ብትከቱም ፖዚቲቭ ብትከቱም እቺኛዋ ምንድነው የምታረጋት? ፖዚቲቭ ነው የምታረጋት። ለምሳሌ አንድም ብተክ አንድ ስኬር ሲሆን አንድ ነው የሚሆነው። -1ም ብተካ
አንድ ነው የሚሆነው ስኬር ሲሆን ማለት ነው። ከዛም በኋላ 1 ማይነስ 4 ደግሞ ስንት ነው? ማይነስ 3 ነው የሚሆነው ማለት ነው። ስለዚህ ከዛ በኋላ ያሉትንም ብከቱ ማይነስ 4 ማይነስ 3 ማይነስ 2 ምናምን እያለው ወዴት ነው የሚሄደው ማለት ነው? ወደ ፖዚቲቭ ነው የሚሄደው ማለት ነው። ስለዚህ ሬንጃችን ምን ይሆናል ማለት ነው? ሬንጃችን ምን ይሆናል ማለት ነው? ክሎዝድ ኢንተርቫል። ለምን ክሎዝድ ኢንተርቫል አደረግን? ዜሮን ስከት ምን ስለምናገኝ እቺኛዋን ሚኒመም ቫልዩዋን ማይነስ 4ን ስለምናገኝ ማለት ነው። ማይነስ 4 ኮማ ወደ ፖዚቲቭ ኢንፊኒቲ ማለት ነው ኦፕን ኢንተርቫል ይሆናል ማለት ነው። ይሄ ሬንጃችን ነው። ዶሜናችን ደግሞ ምን ይሆንልናል ማለት ነው? ኦል ሪል ነምበር ይሆንልናል ማለት ነው። ኦል ሪል ነምበር ይሆንልናል ዛት ኢት። ስለዚህ መልሳችን ምን ይሆናል ማለት ነው? ሪስፔክቲቭሊ ስለሚለን ዶሜናችን ሪል ነምበር ነው። ሬንጃችን ደግሞ ያው ክሎዝ ኢንተርቫል ማይነስ 4 ኮማ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። እሺ አሁን ደግሞ ወደ ሰባተኛው ጥያቄ እናልፋለን ማለት ነው። ምንድነው የሚለን? which one of the following is factor of f of x is equals to ይሄኛው ነው የሚለን። ይሄኛው እንግዲህ ፋክተር ቴረምን እንደምታስታውሱ የተፈለገ ነው። እዚህ ጋር ፋክተር ቴረም ብቻ አይደለም ሪማይንደር ቴረም ምናምን እንላቸዋለን። ኢቭን ፖሊኖሚያል ዲቪዥን ቴረም የምንለው ስላለ እሱን እንግዲህ ሪቪዥን ወይም ሪቫይስ አርጓቸው ማለት ነው። እሺ ሶ ፋክተር ኦፍ ኤፍ ኦፍ ኤክስ ነው የሚለን አይደለ? ፋክተር ቴረም ምንድነው የሚለን? አሲዩም ለምሳሌ በሌላ መንገድ መስራት ትችላላችሁ። ይሄን አክቹአሊ እናየዋለን። ሶ ፋክተር ቴረም ግን ምንድነው የሚለን? አሲዩም ኤፍ ኦፍ ሲ ያ ማለት የሆነ ኤፍ ኦፍ ኤክስ ፋንክሽን የሚባል ቢኖር ኤፍ ኦፍ ኤክስ የሚባል ፋንክሽን ቢኖረን ፖሊኖሚያል ፋንክሽን ቢኖረን ከዛም በኤክስ በኩል ሲን ከተን በኤክስ በኩል እዚህ ጋር ሲን ከተን ኤፍ ኦፍ ሲ 0 ከመጣልን ኤክስ ማይነስ ሲ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው የሚለን። ገብቷችኋል አይደለ? የሆነ ኤፍ ኦፍ ኤክስ ቫልዩ ኤፍ ኦፍ ኤክስ እንትን ቢኖረን የሚባል የሆነ ፋንክሽን ፖሊኖሚያል ፋንክሽን ቢኖረን ከዛም በኤክስ በኩል ሲን አስገብተን ከዛም በኋላ ስንሰራው 0 የሚያመጣልን ተሆነ ኤክስ ማይነስ ሲ ምንድነው ማለት ነው? የኤፍ ኦፍ ኤክስ ፋክተር ነች ማለት ነው። ስለዚህ እዚህ ጋር ያሉት እንዳለ ፋክተር ለመሆን ምን መሆን አለባቸው? ኤፍ ኦፍ ሲ እንግዲህ ይሄኛውን 0 ማምጣት አለበት። ለምሳሌ ለኤ ሲ ማነች? ኤክስ ማይነስ 2 አይደለ? ኤክስ ማይነስ 2። ስለዚህ ኤክስ ስንት ነች የምትሆነው? 2 ነች የምትሆነው ማለት ነው። ስለዚህ ኤክስ ማይነስ 2 የዚህ ፋክተር ለመሆን ኤፍ ኦፍ 2 ምን መምጣት አለበት? 0 መምጣት አለበት ማለት ነው። ስለዚህ በቃ ያው መሞከር ነው። ኤፍ ኦፍ 2 0 መምጣት አለበት። ይሄ ኤክስ ማይነስ 2 የዚህ ፋክተር ለመባል ሰው 2ን እንተካ። እዚህ ጋር 2 ዘ ፓወር ኦፍ 3 ስንት ይመጣልናል? 8 ይመጣልናል። ሲደመር 2 ዘ ፓወር ኦፍ 2 4 ይመጣልናል። ማይነስ ስንት 2 ዘ ፓወር ኦፍ 2 እዚች ጋር 2 ስንተክ 2 ታይምስ 2 4 ይመጣልናል ማለት ነው። ስለዚህ ይሄኛው በዚህኛው ይጠፋልናል። ኤፍ ኦፍ 2 ስንት መጣልን? 8 መጣልን ማለት ነው which is different from 0። ስለዚህ 0 ስላልመጣልን ይሄኛው x ማይነስ 2 የዚህኛው ምን አይደለም? ፋክተር አይደለም ማለት ነው። ሶ ኤ መልስ አይሆንም ማለት ነው። እሺ x ማይነስ 2 ደግሞ እንሞክራት። x ማይነስ 1 ኤክስ ስንት ሆነልናለች? 1 ሆነልናለች። ስለዚህ ኤክስ ማይነስ 1 የዚህ ፋክተር የምትሆነው ኤፍ ኦፍ 1ን ስንሞክር ስንት የሚመጣ ከሆነ 0 የሚመጣ ከሆነ ማለት ነው። ስለዚህ 1ን ተካ 1 ኪዩብ ሲሆን 1 ይመጣልናል። ሲደመር 1 ስኩዌር ሲሆን 1 ይመጣልናል። ማይነስ 2 ይመጣልናል ማለት ነው። ያው 2 ታይምስ 1 ማይነስ 2 ስለሆነ ማለት ነው። ማይነስ 2 ታይምስ 1 ማይነስ 2 ስለሆነ ስለዚህ ስንት ይመጣልናል? 1 + 1 2 ማይነስ 2 which is እንግዲህ 0 ማለት ነው። ስለዚህ ኤፍ ኦፍ 1 ምን መጣልን? 0 that means x minus 1 እንግዲህ አንዱ የማፋክተር ነው ማለት ነው። የዚህኛው ፋክተር ነው ማለት ነው። ሶ ይሄኛው ምን ይሆንልናል? መልስ ይሆንልናል ማለት ነው። ለምሳሌ ደግሞ ይሄኛውን እንሞክረው። x plus 1 is equals to 0 x is equals to minus 1 ማለት ነው። ስለዚህ x plus 1 የዚህ ፋክተር ነው ታልን f of minus 1 ስንት መምጣት አለበት? 0 መምጣት አለበት። እዚህ ጋር ምን ተካው? -1 ኪዩብ ሲሆን ያው ኦድ አይደለም -1 ይመጣልናል። ሲደመር እናደርጋለን -1 ስኩዌር ሲሆን ፖዚቲቭ 1 ማይነስ ተዛንስ -2 ሲባዛ -1 ፖዚቲቭ 2 ነው የሚመጣልን አይደለ? ፖዚቲቭ 2 ይመጣልናል ማለት ነው። ስለዚህ ፖዚቲቭ 2 እናደርጋለን። -1 ሲደመር 1 ሲደመር 2 ደግሞ ስንት ይመጣልናል? 3 ይመጣልናል። ስለዚህ -1 + 3 2 ይመጣልናል ማለት ነው። ይሄኛውም ዲፈረንት ፍሮም 0 ሶ ይሄኛውን ደግሞ እናንተ ሞክሩት እስቲ ትክክል ይሁን አይሁን ማለት ነው። አንደኛው መንገድ በዚህ ነው እንግዲህ መልሳችን ምን መጥቶልናል? ይሄኛው መጥቶልናል። አክቹአሊ እዚህ ጋር ታያችሁት ደግሞ ፋክተራይዝ ለማድረግም ቀላል ነው አይደለ? ይሄኛውን ማለት ነው
ስለዚህ እንዴት ፋክተራይዝ ማድረግ እንችላለን? በዚህ መንገድም ፋክተራይዝ ማድረግ እንችላለን። የተሰጠን ይሄኛው ነው አይደለ? x አለ። ስለዚህ x ን የጋራ እናወጣለን። እዚህ ጋር x የጋራ ሲወጣ x ስኩዌር ይቀረናል። እዚህ ጋር x የጋራ ሲወጣ x ይቀረናል። እዚህ ጋር x የጋራ ሲወጣ ደግሞ -2 ይቀረናል ማለት ነው። ሶ ዛት እቺ ደግሞ ማነች የሚለውን ስናይ እቺኛዋን ደግሞ x - 1 ታይምስ x + 2 ስናደርግ ማን ይሰጠናል? x ስኩዌር + x - 2 ይሰጠናል። ስለዚህ ፋክተራችን እንግዲህ ማማ ይሆናል ማለት ነው x - 1 x + 2 እና x አክቹአሊ x ራሱ ትሆንልናለች ማለት ነው። ምክንያቱም ያው 0 ብንከት እኮ እዚህ ጋር ምን ይሆንልናል? 0 ይመጣልናል ማለት ነው። ስለዚህ x - 0 ፋክተር ነው። x - 0 ማለት ደግሞ x። ስለዚህ x ራሱ የዚህኛው ምንድነው? ፋክተር ነች ማለት ነው። ያው ዊዛውት ሪማይንደር ይካፈላል ማለት ነው። ሌላ ምንም አዲስ ነገር የለውም። ስለዚህ x - 1 x + 2 ምን ይሆንልናል? ፋክተር ይሆንልናል። እዚህ ጋር ሊስት የሆነልን ማን ነው? x - 1 ነው። ሶ x - 1 እንግዲህ ያው ፋክተር ይሆናል ማለት ነው። ግን ጥያቄው ያው ፋክተር ቴረምን እንደምታስታውሱ ተብሎ የመጣ ጥያቄ ነው ማለት ነው። ሁለተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? ቴታ ቢ ፈርስት ኳድራንት አንግል which is እንግዲህ good ያው ምንድነው ሳይን ኮዝ ታን ምናምን ምንላቸው እንዳለ ምንድናቸው ፈርስት ኳድራንት ውስጥ ፖዚቲቭ ናቸው ማለት ነው። እሺ ሶ ቴታ የት ነው የሚገኘው? ፈርስት ኳድራንት ውስጥ ነው የሚገኘው። ዘን ኮስ ቴታ is 1/3 ይለናል። ዘን which one of the following is true? እነኚህን አሬንጅ ለማድረግ ለምሳሌ አሁን ኮዝ ቴታ የምንለው ምንድነው? ኮዝ ቴታ is equals to adjacent ሳይዱን የሆነ ራይት አንግል ትራያንግል ቢኖር adjacent ሳይድ ለምን ስናካፍል ለሃይፖቴነስ ስናካፍል ነው የምናገኘው ማለት ነው። ሶ ዛት ስንት ተሰጥቶናል? 1/3 ተሰጥቶናል ማለት ነው። ሶ adjacentአችን 1 ነው፣ ሃይፖቴነሳችን ደግሞ 3 ነው። አሁን ማንን ይቀረናል ማለት ነው? ኦፖዚት ይቀረናል ማለት ነው። አሲዩም ይሄኛው እንግዲህ ራይት አንግል ትራያንግል ነው ብለን አሲዩም ብናረገው እዚህ ጋር ምንድነው adjacent ነው አይደለ? adjacent ሳይዱ ስንት ነው? 1 ነው። ኦፖዚት ሃይፖቴነስ ደግሞ which is እንግዲህ longest side of that triangle እንግዲህ ስንት ነው? 3 ነው ማለት ነው። ከዛም በኋላ እዚች ጋር ያለችውን ኦፖዚቷን እንፈልጋለን ማለት ነው። እንደሚታወቀው ይሄኛው ፓይታጎረስ ቴረም መጠቀም ነው። ያ ማለት 3 ስኩዌር = እዚህ ጋር ለምሳሌ x ብንላት x ስኩዌር ፕላስ ምን ይሆንልናል? 1 ስኩዌር ማለት ነው። ያ ማለት ሃይፖቴነስ ስኩዌር = ኦፖዚት ስኩዌር ሲደመር adjacent ስኩዌር ማለት ነው። እኛ ማንን ነው የምንፈልገው? x ስኩዌር አይደለ? ስለዚህ 3 ስኩዌር - 1 ስኩዌር x ስኩዌር ይመጣልናል ማለት ነው። ሶ x ስኩዌር የምንላትን ለማግኘት 3 ስኩዌር ሲሆን 9 ይመጣልናል፣ ሲቀነስ 1 ስኩዌር 1 ይመጣልናል ማለት ነው። ሶ x ስኩዌር የምንላት ምን ትሆንልናለች? 8 ትሆንልናለች። ዛት ሚንስ በ1/2 ስናባዛት x under radical of 8 ይመጣልናል ማለት ነው። አንደር ራዲካል ኦፍ 8 ማለት ደግሞ ምን ማለት ነው? ሞር ሲምፕሊፋይድ ማለት እንችላለን። እዚህ ጋር 8 ምናምን የሚል ነገር ስላሌለ 4 ሲባዛ በስንት ማድረግ እንችላለን? በ2 ማለት ነው። 8ን ይሰጠናል አይደለ? ስለዚህ 4ን ደግሞ ምን እናወጣለን? ከራዲካል እናወጣታለን ማለት ነው። ስለዚህ 2 ራዲካል 2 ሆናለች ማለት ነው። እቺ 2 ኬዝ ነው የመጣችው 4 ከራዲካል ሲወጣ ማለት ነው። ስለዚህ ይሄኛው ደግሞ ኦፖዚት ሳይዱ ደግሞ ስንት አገኘን ማለት ነው? 2 ራዲካል 2 አገኘን ማለት ነው። 2 ራዲካል 2 በቃ አሁን ዋንስ adjacent ሳይዱን ኦፖዚት ሳይዱን ሃይፖቴነስ ሳይዱንና ኦፖዚት ሳይዱን ካገኘን ምንም ታን ኮዝ ምናምን መፈለግ በጣም ቀላል ነው ማለት ነው። ለምሳሌ የመጀመሪያው ምንድነው የሚለን? ታን ቴታ ነው አይደለ? ፈልጉ ያለው ታን ቴታ ማለት ደግሞ ሳይን ኦቨር ኮዝ that means ኦፖዚት ኦቨር ለአድጀሰንት ማለት ነው። ኦፖዚት ኦቨር ለአድጀሰንት ማለት ነው። እሺ ኦፖዚታችን ስንት ተሰጥቶናል? 2 ራዲካል 2 ተሰጥቶናል። ኦቨር አድጀሰንታችን 1 ተሰጥቶናል። ሶ ይሄኛው ደግሞ ሲካፈል ራሱ 2 ራዲካል 2 ይመጣልናል ማለት ነው። ሶ ይሄኛው ትክክል ነው ማለት ነው። በቃ ዋንስ ይሄኛውን እርግጠኛ ከሆናችሁ ሌላውን በፈለን ጊዜ መጨረስ አይጠበቅባችሁ፣ ስፔሻሊ ደግሞ ኤግዛም ተሆናችሁ ማለት ነው። ሴክ ቴታ -1/3 ይለናል። ምንም ሴክ ቴታ የምንላት ደግሞ ይታወቃል አይደለ? ኢንቨርስ ኦፍ ኮዝ ነይ። ስለዚህ ሴክ ቴታ (1/cos ቴታ ማለት ነው። ስለዚህ ኮዝ ቴታ ደግሞ እንዳጋጣሚ ሆኖ 1/3 ተሰጥቶናል። ተፈለግን ደግሞ ሴክ ቴታ የምንላት እኮ አሁን ኮዝ ቴታ adjacent ኦቨር ሃይፖቴነስ ነው። ስለዚህ ሴክ ቴታ የምንላት ደግሞ ሃይፖቴነስ ኦቨር adjacent ይሆንልናል ማለት ነው። አለበለዚያ ደግሞ 1/3
ሴታችን ስንት ተሰጥቶናል 1/3 ማለት ነው 1/3 ደግሞ ሪሲፕሮካል ሲሆን ስንት ይመጣልናል 3 ይመጣልናል ማለት ነው ይሄኛው ግን ኔጌቲቭ 1/3 ነው የሚለው ሌሎቹን ደግሞ እስቲ እናንተ ፕሩቭ ያደርጓቸዋቸው ያው እንትን ማድረግ ነው ማለት ነው እዩዋቸው እነኚህ ሳይን ኮት ምናምን የምንላቸውን ማለት ነው ሶ እንግዲህ መልሳችን ትክክለኛ የሚሆነው ምንድነው tan theta is equals to 2 radical 2 የሚለው ይሆናል ማለት ነው ዘጠነኛው ጥያቄ this question won't include in 2017 university entrance exam so I think ይሄኛው ስለ ሎጂክ ምናምን የመጣ ጥያቄ ይመስለኛል አንዳንድ ጥያቄዎች አሉ እንደዚህ አንድ ሁለት ጥያቄዎች ይቀሩናል እንግዲህ 2017 ላይ የማይመጡት ለምን እንዳካተቱትም ያው እንትን ብሎኛል ግን ስለዚህ ስለ ሎጂክ ስለማይመጣ እንን መጨረሻ አይተበቀብንም አስረኛው ደግሞ እንግዲህ ከግሬድ 12 ዩኒት 1 የመጣው ማለት ነው a given arithmetic sequence has a2 እንዲሁም ደግሞ a9 ሁለተኛው ተርም እና ዘጠነኛው ተርም ተሰጥቶናል which of the following is true about its term ስለዚህ ትክክል የሆነ የትኛው ነው አሁን ይሄኛውን ኮምፒውት ለማድረግ ግድ ምን ያስፈልገናል ማለት ነው ጀነራል ተርም ኦፍ this sequence ያ ማለት ሁለተኛው ተርም -3 የሆነ ዘጠነኛው ተርም ደግሞ 39 የሆነ የአርithmetic sequence ጀነራል ተርሙ ወይም ጀነራል ፎርሙላ ወይም ደግሞ ኤንስ ተርሙን መፈለግ አለብን ማለት ነው ስለዚህ ስንት ተሰጥቶናል a2 የምንላት ምንድነው ይለናል ማለት ነው a1 + 1d ወይም ደግሞ d ነች እሺ ሁለተኛው ደግሞ a9 የምንላት a9 ምን ይሆንልናል እንዳሁኑ a1 + ስንት 8d ይሆንልናል ማለት ነው 8d ይሆንልናል እሺ ስለዚህ a2 ስንት ተሰጥቶናል ወይም እንደሚመቸን ምን እናርገው a1 + d a2 አይደለ a2 ስንት ተሰጥቶናል -3 እዚህ ጋርም ደግሞ ምን ይኖረናል a1 + d a3 ስንት -3 ነው እዚህ ጋር a9 ደግሞ እዚህ ጋር ስንት ተሰጥቶናል 39 ተሰጥቶናል ማለት ነው ስለዚህ አንድ the same time ብንሰራቸው ለምሳሌ በኔጌቲቭ ማባዛት የማይጠበቅብን መቀነስ ስንቀነስ a1 ሲቀነስ a1 ሙሉ ይጠፋልናል ማለት ነው d ሲቀነስ a3 ደግሞ ስንት ይመጣልናል -7d ይመጣልናል እሺ -3 ሲቀነስ -3 ሲቀነስ 39 ደግሞ ስንት ይመጣልናል -42 ይመጣልናል ስለዚህ d ለማግኘት -7/-7 እናደርጋለን ማለት ነው ይሄኛው በዚህኛው ይጠፋልናል d ስንት ይመጣልናል በኔጌቲቭ ይጠፋል 42 ለ7 ስናካፍለው ስንት ይመጣል 6 ይመጣልናል ስለዚህ ኮመን ዲፈረንስ በእያንዳንዱ ተርም መካከል ያለው ዲፈረንስ እንት ነው 6 ነው ማለት ነው ከዛም በኋላ ደግሞ እዚች ጋር ምን ብለናል a1 + d ስንት ነው ብለናል -3 ነው ብለናል አይደለ ስለዚህ a1 ነች ያልተሰጠችን a1 -3 - d ይሆንልናል ፖዚቲቭ d ወደዛ ስንወስድ ማለት ነው ሶ -3 - d ደግሞ ስንት ተሰጥተናለች 6 ተሰጥተናለች ስለዚህ a1 ስንት ይሆናል -9 ይሆንልናል ማለት ነው a1ን አገኘን d-ን አገኘን ስለዚህ አሁን n ተርሙን መፈለግ በጣም ቀላል ነው ማለት ነው which is እንግዲህ an a1 plus into n minus 1 times d ነው የሚሆንልን ለአርithmetic sequence ጀነራል ተርሙ ማለት ነው ከዛም በኋላ a1 ስንት ተሰጥታናለች -9 ተሰጥታናለች ሲደመር እናደርጋለን n ስንት ተሰጥታናለች ያው n አልተሰጠችንም ያው ጀነራል ተርሙን ስለሆነ ማለት ነው d ደግሞ ስንት ነች 6 ነች ማለት ነው ሶ ምን ይሆንልናል ማለት ነው -9 plus ጂኒያ 6 እንግዲህ ዲስትሪቢዩት ሆናለች 6 ሲባዛ በn 6n ይመጣልናል ማይነስ 6 ሲባዛ ደግሞ በማይነሷ ነው -6 ይመጣልናል ማለት ነው እሺ nን ወደፊት እናመጣታለን ልክ እኮ 6n ምንለው እኮ 6x ምናምን እንደምንለው ሲኩዌንስ ኮሽን አይደለ nን አረግናት እንጂ በx በኩል ማለት ነው ስለዚህ xን ወይ nን ወደዚህ እናመጣታለን ማለት ነው 6n ይሆናል -9 - 6 ደግሞ ስንት ይሆነልናል -15 ይሆነልናል ማለት ነው ስለዚህ የዚህ ሲኩዌንስ ጀነራል ተርሙ ስንት ነው ማለት ነው an = 6n - 15 ይሆነልናል ሶ ጀነራል ተርም ምን እናደርጋለን ማለት ነው -15 ይመጣልናል ማለት ነው አሁን በቃ ኮምፒውት ማድረግ ነው a7 ስንት ነው የመጣው ነው ያለን ትክክለኛው መለየት ነው a7 የምንለው እንግዲህ በn በኩል 7ን መተካት ነው አይደለ ስለዚህ 6 ሲባዛ በ7 42 ሲቀነስ 15 ስንት ይመጣልናል ማለት ነው ሲቀነስ 15 27 ይመጣልናል ማለት ነው 27 ይሄ ግን ስንት ነው የሚለን 30 ይላል ማለት ነው ስለዚህ
ፎልስ ይሆናል ማለት ነው። ኤቴኒንም እንደዛው መፈለግ ነው። ኤቴኒ ኢዝ ኢኳልስ ቱ በኤን በኩል 20 መክታት 20 ሲባዛ በ6 12 6 ሲባዛ በ2 12 አይደለ? ከዛ 0 እንከታለን ሲቀነስ 15። ስለዚህ ይሄኛው ስንት ይመጣልናል? 100 ይመጣልናል ማለት ነው። 105 እዚህ ጋር ግን ስንት ነው ያለው? 111። ስለዚህ ይሄኛውም አይሆንም ማለት ነው። ከዛም በኋላ ደግሞ a11ን መፈለግ ነው። a11 ማለት በኤን በኩል 11 መክተት 6 ሲባዛ በ11 66 ይመጣልናል ሲቀነስ 15 ማለት ነው። ይሄኛውን ስንቀንሰው ደግሞ 6 ሲቀነስ 5 1 ይመጣልናል። 6 ሲቀነስ 1 5 ይመጣልናል ማለት ነው። 5 ይመጣልናል 1 ሶዛት ይሄኛው ምን ይሆንልናል ማለት ነው? ትሩ ይመጣልናል ማለት ነው። እሺ a14 ደግሞ ብንፈልግ ምን ይሆንልናል ማለት ነው? ያ ማለት 6 ሲባዛ በስንት በ14 ሲቀነስ 15 ነው የምናደርገው ማለት ነው። 6 ሲባዛ በ4 ደግሞ ስንት ይመጣልናል ማለት ነው? 84 ይመጣልናል ማለት ነው። 84 ሲቀነስ ምን እናደርጋለን? 15 እናደርጋለን ማለት ነው። ከዛም በኋላ ሲቀነስ 15 ማድረግ ነው። 84 ሲቀነስ 15 ስንት ይመጣልናል? 69 ይመጣልናል። እሱ ግን 70 ነው ያለው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ማን ነው ማለት ነው? 51 የሚለው ይሆንልናል ማለት ነው። ዛት ሚንስ ሲ ላይ ያለው ማለት ነው። እኛው ደግሞ ማን የተሰጠን ማለት ነው? x + y < 3። ስለዚህ ስናስተካክለው ምን ይሆንልናል ማለት ነው? y < or equal to እዚህ ጋር x ፖዚቲቭ ነች ወደዛ ስትሄድ ምን ትሆንልናለች? -x + 3 ይሆንልናል ማለት ነው። +3 እዚህ ጋር ሜክ ኢት እዚህ ጋር +3 ይሆንልናል ማለት ነው። ፖዚቲቭ 3 ስለሆነ ከዛ ኔጌቲቪቲ ኮንስትሬት አሉ ችግር የለውም እነሱን ማለት ነው። ሶ ይሄኛውን እንግዲህ ያው መጀመሪያ ሚኒመም ቫልዩ ምናምን የሚገኘው ምኑ ጋር ነው ማለት ነው? አት ዘ ኮርነር ፖይንት ነው። ኮርነር ፖይንቱ የሆነ ግራፉ እንደዚህ በሚቆራረጥበት ጊዜ ማለት ነው ኮርነር ፖይንቱ ጋር እዚህ አካባቢ ሚኒመም ወይ ማክሲመም ቫልዩዎቹን እናገኛለን ማለት ነው። ስለዚህ የነኝን የዚህኛውን ለዚህኛውን ደግሞ የነን ኔጌቲቭ ኮንስትሬቶቹን ግራፍ ምን ማለት አለብን? መሳል አለብን ማለት ነው። ምሳል ደግሞ መጀመሪያ የምናደርገው ምንድነው? y x + 2 ነው የሚለን የዚህኛውን y ኢንተርሴፕት እና x ኢንተርሴፕት እንፈልጋለን። ለምሳሌ x ኢንተርሴፕት ምንድነው? y 0 የሚሆንበት ነው አይደለ? y 0 የሚሆንበት ነው። ስለዚህ y 0 ሲሆን x ስንት ይሆናል ነው? y ይሄኛው 0 ተሆነ እቺኛዋ ፖዚቲቭ 2 ወደዚህ ስትሄድ ምን ትሆንልናለች? -2 ትሆንልናለች። ስለዚህ -2 እናደርጋለን። y ኢንተርሴፕት የምንለው ደግሞ አክቹአሊ ምን የሚሆንበት x 0 የሚሆንበት ማለት ነው። ስለዚህ x 0 ይሆናል። x 0 ሆነ ማለት ይሄኛው ሙሉ 0 ሲሆን ስንት ይሆንልናል? 2 ይሆንልናል ማለት ነው። እሺ የዚህኛው ጨረስን ማለት ነው። የሁለተኛው ደግሞ x + y < 3 ነው የሚለን ያ ማለት እንግዲህ እንዴት አስተካክለነዋል? x y -x + 3 አድርገናል ማለት ነው። +3 አድርገናል። so that x ኢንተርሴፕታችን ምን ይሆናል ማለት ነው? ያው y 0 ማድረግ ነው አይደለ? ስለዚህ y ይሄኛው 0 ሲሆን ፖዚቲቭ 3 ወደዚህ ስንት ይሆናል? -3 ይሆናል። ግን እዚህ ጋር -x አለ -x =3 ያው ፖዚቲቭ 3 ይመጣልናል ማለት ነው። ኔጌቲቭ በኔጌቲቭ ስለሚጣፋ ማለት ነው። እሺ y ኢንተርሴፕታችን ደግሞ የዚህኛው ግራፋችን ምን ይሆናል? y ኢንተርሴፕት ማለት ደግሞ x 0 ሲሆን ነው አይደለ? ይሄኛው ሙሉ ሲሆን 3 ይመጣልናል ማለት ነው። አሁን ግራፉን እዚች ጋር ቀስ ብለን እንስላታለን ማለት ነው። ግራፋችንን አሲዩም ለምሳሌ ማለት ነው ይሄኛው እንግዲህ የy አክሲስ ቢሆንልን ይሄኛው የy አክሲስ ነው። ይሄኛው ደግሞ ከዚህ ጋር ተነስተን እንዳይበዛብን ያው የx አክሲስ ይሆናል ማለት ነው። ይሄኛው x ነው። ይሄኛው ምንድነው? y ነው። ከዛን ግራፉን እንሳለው። ይሄኛውን የዚህኛውን ግራፍ ለምሳሌ x ኢንተርሴፕት -2,0 አይደለ? so that -2 ምኑ ጋር ትገኝልናለች? እዚህ ጋር ምን ትሆናለች? -2 ትገኛለች። ከዛንስ የy ኢንተርሴፕት ደግሞ 0,2 ደግሞ እዚህ ጋር ትገኛለች። ስለዚህ ግራፋችን ምን ይሆናል? እነኚህን ክሮስ ያደርጋል ማለት ነው። እዚህ ጋር ያው ምንድናቸው እነኚዎቹ? ሌዛን ኦር ኢኳል ቱ ነው አይደለ? ስለዚህ ሶሊድ ላይን ነው የሚሆንልን። so that ግራፋችን ምን ይሆናል ማለት ነው? ከዚህ ጋር አንስተን ቀስ ብለን በዚህ ጋር እንስለዋለን ማለት ነው። ይሄኛው ግራፍ ማን ነው? ይሄኛው ግራፍ y = ምን ያው y <= x + 2 ያልነው ማለት ነው። so y = x + 2 ነው ማለት ነው። ሌላው ደግሞ ማን የተሰጠን? ሁለተኛው ላይ የተሰጠን ማለት ነው። ሁለተኛው ላይ የተሰጠን y -x + 3 x ኢንተርሴፕቱ ስንት ነው? 3,0 ስለዚህ 3 የቱ ጋር ትኖረናለች ማለት ነው? እዚህ ጋር 3 ትኖረናለች።
ተዛን y ኢንተርሴፕትም 3 ልክ ከሁለት ከፍ ብላ ማለት ነው እዚህ ጋር ምን ትሆናለች 3 ስለዚህ እቺኛዋን ደግሞ እናገናኛታለን ማለት ነው ስናገናኛት ምን ይሆንልናል አሁንም ቀስ ብለን ምን አድርገን ያቆይ እንትን አረኩት ስለዚህ ከዚህች ጋር አንስተን እንደዚህች እንስላለን ማለት ነው እንደዚህች እንስላለን እዚህ ጋር ክሮስ ሆኑ ማለት ነው ደግሞ ማን ነው ማለት ነው y -x + 3 ነው x + 3 ተዛን ነን ኔጌቲቪቲ ኮንስትሬንቶቹን እናመጣቸዋለን አክቹአሊ ይሄኛው ወዴት ነው የሚቀባው ይሄኛው ላይን ማለት ነው ሌዛን ነው አይደለ ሌዛን ተሆነ ምንድነው የሚሆነው ወደታች ነው የሚቀባው ስለዚህ ወደታች ይቀበልናል ማለት ነው ወደታች ለምሳሌ እዚህ ጋር ወደታች ይቀባል ተዛንም ወደዚህኛው ጋር ወደታች በቃ እንደዚህ ነው የሚቀባው ማለት ነው እንደዚህ ነው የሚቀባው ስለዚህ እንትን እንዳይሆንብን ወደታች ይቀባልናል ማለት ነው እሺ ይሄኛው በዚህኛው ጋር ወደታች ይቀባልናል ይሄኛው ደግሞ ምንድነው የሚሆነው ይሄኛውም y -x + 3 የሚለው ወደታች ነው የሚቀባልን ዛት ሚንስ እዚህ ውስጥ ይቀባልናል ማለት ነው ይሄኛውም ወደታች ነው የሚቀባልን እነኚህ ኔጌቲቪቲ ኮንስትሬንት ናቸው እዚህ ጋር የያዙት ማለት ነው ይሄ y > 0 የሚለው ወዴት ይቀባልናል ወደ ላይ ይቀባልናል ማለት ነው እንደገና ደግሞ x > 0 የምንለው ደግሞ ወደ ቀኝ ነው የሚቀባል ለምሳሌ ይሄኛው ለምን አላጠቆረም ብንል ምንድነው የሚሆነው እቺኛዋ x > 0 የምንላት ወዴት አትቀባልንም ወደ ግራ አትቀባልንም ስለዚህ ይሄ ቪዚብል ሪጅኑ ያው ሁሉም የሚቀቡበት ሁሉም የሚገኙበት ቦታ መሆን ስላለበት ነው ያ ማለት ፖሲብል ሶሉሽን የሚኖረው የቱ ጋር ነው ማለት ነው እዚህ ሶሉሽን ውስጥ ወይም እዚህ ሪጅን ውስጥ ነው እንደምታዩት ባውንደር ነው ማለት ነው ባውንደር ነው ስለዚህ አሁን ፖሲብል ሚኒመም ቫልዩ የሚገኘው የቱ ጋር ሊሆን ይችላል እዚህ ጋር 3 ነው አይደለም ስለዚህ 3.0 ጋር ሊገኝ ይችላል አንድ እሱ ጋር ነው ሁለተኛ ደግሞ እዚህ 0 ጋርም ሊገኝ ይችላል ያ ማለት ፋንክሽናችንን ስንጨምረው ማለት ነው 0.0 ሊሆንልን ይችላል እዚች ጋርም ሊገኝ ይችላል ማለት ነው እዚች ጋር ደግሞ 2 ነች እዚህ ጋር 3 ነች አይደል ስለዚህ 2 ጋር ኢንተርሴክት ስለሚያደርግ ምን ይሆንልናል ማለት ነው 0.2 ይሆንልናል ማለት ነው 0.2 ሌላኛው ደግሞ እቺ ነች እዚህ ጋር ያለችው ማለት ነው ምታዋት ይሄኛው ላይን y = x + 2 እና y = -x + 3 ኢንተርሴክት ያደርጉባት ነው ስለዚህ እቺንም የx እና የy ቫልዩዋን መፈለግ እንችላለን እዚህ ጋር ምን ይለናል y = -x + 3 መጥቶልናል አይደለ እንደዚህ ማለት ስለዚህ y እዚህ ጋር ደግሞ ከማን ጋር እኩል ነው ይብለናል ከx + 2 ጋር እኩል ነች ብለናል ስለዚህ በy በኩል x + 2 እንተካለን ማለት ነው እዚህ = ምን -x + 3 ይሆነልናል ማለት ነው እንደዚህ ይሆነልናል ከዛም በኋላ -x ወደዚህ ስትመጣ ከx ጋር ስትደመር 2x ይሆነልናል እዚህ ኳልስቱ ስንት 2 ደግሞ ወደዛ ስትሄድ -2 አይሆንም ስለዚህ 1 ይመጣልናል ማለት ነው 3 ሲቀነስ ለማግኘት ኦቨር 2 እናደርጋለን የx ቫልዩ ስንት ትመጣልናለች 1/2 ትመጣለች 1/2 ወይም 0.5 እሺ ከዛም በኋላ ደግሞ የy ቫልዩን ለማግኘት ምን እናደርጋለን እዚህ ጋር x + 2 ተባብለናል የx ደግሞ 1/2 አግኝተናል ማለት ነው ፕላስ 2 እናደርጋለን እዚች ጋር 1 አድርገን ክሪስ ክሮስ ማድረግ ነው 4 ሲደመር 1 ሲካፈል ለስንት ለ2 ዛት ሚንስ 5/2 ይመጣልናል ማለት ነው የy ቫልዩ ሶ እዚች ጋር ያለችው ደግሞ እንትን ምን ትሆንልናለች ማለት ነው 1/2 ኮማ 5/2 ይሆንልናል ማለት ነው እንትናችን ኮርነር ፖይንታችን ስለዚህ አሁን ፖሲብል ሚኒመም ቫልዩ የሚገኘው ወይ እዚህኛው ጋር ወይ እዚህኛው ጋር ወይም እዚህ ጋር ወይ እዚህ ጋር ከአራቶቹ ቨርቴክስ አያልፍም ማለት ነው ስለዚህ ለምሳሌ 0 ተካ z 0 ሲሆን ስንት ነው የሚለውን እናይ ያው ትክክለኛ ፋንክሽናችን ይሄ ነው z = x - 2y የሚለው ነው ስለዚህ z = ስንት 0 ብንተካ ምን ይሆናል ነው በxም በyም 0 ስንተካ which is 0 ነው የሚሰጠን እዚህ ጋር 0 ነው የሚሰጠን ከዛ ምሳሌ ደግሞ 0.2 ብንተካ 0.2 ብንተካ የx ቫልዩ 0 ይሆንልንና የyን በሁለት እናባዛታለን ስለዚህ -2 ታይምስ 2 -4 ይሆንልናል ማለት ነው -4 እሺ ሌላ ደግሞ እንሂድ z ኢንቱ አርግተን እዚህ ጋር ደግሞ አለችና 3.0 ይሆንልናል ማለት ነው ስለዚህ የy ሙሉ 0 ይሆናልናል በx በኩል 3 እንተካለን ስለዚህ ስንት ይመጣልናል 3 መጣለን -4 መጣ 0 መጣለን
አሁን ደግሞ ማንን እንተካለን 1/2 5/2 አሁን እነሱ ናቸው የቀሩን አይደለ ስለዚህ በz ኢንቱ አድርገን 1/2 5/2 እንተካለን ማለት ነው በy በኩል 5/2 በx በኩል 1/2 ስለዚህ x ይለናል በx በኩል ስንት እንተካለን 1/2 እንተካለን ማይነስ 2 ኢንቱ ተዛስ በy በኩል ስንት እንተካለን 5/2 እንተካለን ማለት ነው ስለዚህ ይሄኛው 2 በ2 ይጠፋልናል ስንት ይመጣልናል ማለት ነው 1/2 ማይነስ 5 አይመጣልንም 5 ብቻ ስትቀር 2 በ2 ስለሚጠፋ ማለት ነው ማይነስ አለ ከዛን 1 እናደርጋለን ምን ይመጣልናል ማለት ነው 1 ሲባዛ 1 እና ሲቀነስ እናደርጋለን 2 ሲባዛ በ5 ያው 10 ይመጣልናል 10 ሲካፈል ለስንት ለ2 እናደርገዋለን ማለት ነው ስለዚህ 1 ሲቀነስ 10 ደግሞ -9 ይመጣልናል -9 ኦቨር ለስንት ለ2 ማለት ነው ስለዚህ ይሄኛውን አገኘን 1 -9 ኦቨር 2 አገኘን ሁለተኛ እዚህ ጋር 3 አግኝተናል ሶስተኛ -4 አግኝተናል እና 0 አግኝተናል አሁን ከዚህ ውስጥ ሚኒመም ቫልዩ ማን ነው -9 ኦቨር 2 ነው which is እንግዲህ -4.5 ስለሆነ ማለት ነው በቺን ያንሳል ከ-4 ማለት ነው -4.5 ስለሆነ ስለዚህ ሚኒመም ቫልዩአችን የሚሆነው ማን ነው ማለት ነው -4 ይሆናል ማለት ነው ማክሲመም ቫልዩ ደግሞ የትኛው ሊሆንልን ይችላል ማለት ነው 0 -3 እዚች ጋር 3 የምትለው ማክሲመም ቫልዩ ይሆንልናል ስለዚህ ያንን ሚኒመም ቫልዩ የሰጡን እነማን ናቸው ብንባል ማናማ ይሆናሉ ማለት ነው 1/2 እና 5/2 ይሆናሉ ማለት ነው ሶ ሚኒመም ቫልዩአችን -9/2 ይሆናል ማለት ነው ዛት ኢት እሺ ወደ 12ኛ ጥያቄያችን እንሄዳለን ማለት ነው ጥያቄያችን ደግሞ ምን ይለናል let an be a sequence whose general term is given እንግዲህ an is equals to -1 the power of n plus 1 over n square ቢሆን which of the following is true about terms of the sequence ስለዚህ a4 ስንት ይመጣል 1/16 ይመጣል ይላል በቃ ይሄኛው ምንም አዲስ ነገር የለውም ምን ያደረግነው ምንተካው መተካካት እየተካን ምን ማድረግ ማየት ማለት ነው ስለዚህ -1 n plus 1 ጀነራል ተርሙ ማለት ነው ኦቨር n ስኩዌር ነው ስለዚህ እዚህ ጋር a4 ስንት ነች ብሎናል 16 1/16 ስለዚህ እንተካ -1 ይሆንልናል -1 n plus 1 n ስንት ነች 4 ስለዚህ ድምር ስንት ይሆንልናል 5 ይሆንልናል ማለት ነው 5 ሲካፈል እናረጋለን n ስኩዌር ስናረግ ደግሞ n ስኩዌር ሲሆን ደግሞ ስንት ነው 4 አይደለ ስለዚህ 16 ይመጣልናል ማለት ነው እንግዲህ -1 the power of 5 ኦር ነች አይደለ ስለዚህ ምን ይሆንልናል -1 ይመጣልናል ማለት ነው ኦቨር 16 እሱ ግን ምንድነው ያለው ፖዚቲቭ 1 ኦቨር 16 ነው ያለው ስለዚህ መልስ አይሆንም ማለት ነው ምንድነው የሚለን ማለት ነው a7 ነው የጠየቀን a7ንም እንደዛው መተካት ነው -1 the power of ስንት n plus 1 n ስንት ነው 7 ሲደመራል 8 ይሆንልናል ሲካፈል ለ49 ማለት ነው ለ49 አሁን እቺኛዋ ኢቭን ነች አይደለ ስለዚህ ፖዚቲቭ ትሆናለች ማለት ነው 1 over 40 ስንት 49 ይሆንልናል ማለት ነው እሱ ግን ስንት ያለው ኔጌቲቭ 1 over 19 በኔጌቲቭ ሳይን ይቀያየራል ማለት ነው እሺ a3 ይለናል a3 is equals to ስንት ነው ይለናል ማለት ነው እንግዲህ -1 the power of ስንት n plus 1 n3 ነች ስለዚህ አንድ ስንደምርበት 4 ይሆንልናል ሲካፈል ምን 3 ስኩዌር ይሆንልናል ማለት ነው n ስኩዌር ስለሚለው ስለዚህ ቺኛዋ ኢቭን ነች አይደለ ፖዚቲቭ ትሆንልናለች ከዛን 3 ስኩዌር ሲሆን ደግሞ ስንት ይመጣል 9 ይመጣልናል ማለት ነው ይሄኛው ምን አይደለም ማለት ነው ትሩ አይደለም ማለት ነው እሺ እንግዲህ a5 ያው ግድ መምጣት አለበት ማለት ነው መልስ ለመሆን a5 is equals to ስንት -1 the power of n plus 1 5 ስንት ሆናለች ያው 6 ትሆንልናለች ማለት ነው ሲካፈል ለስንት n ስኩዌር 5 ስኩዌር ማለት ነው ቺኛዋ ኢቭን ነች ስለዚህ ፖዚቲቭ ትሆንልናለች 1 over 5 ስኩዌር ሲሆን 25 ይመጣልናል ማለት ነው ሶ 1 over 25 ምንለው ትክክለኛ ተርሙ ይሆናል ማለት ነው ትክክለኛ ተርሙ ይሆናል ማለት ነው ያው ይሄኛው ቀለል ያለ ጥያቄ ነው እሺ ወደ 13ኛው ጥያቄያችን ነው የምንሄደው ማለት ነው ምንድነው የሚለን ማለት ነው let beta be an angle between two intersecting line እንደዚህ ኢንተርሴክት የሚያደርጉ ላይኖች መካከል የሚገኝ ቴታ ቢሆን ወይም አንግል ቢሆን ቤታ አንግል ቤታ ምንለው ማለት ነው ላይን ሰች ዛት ላይኗን ስንት ተሰጥቶናል ይሄኛው ተሰጥቶናል ስለዚህ በስታንዳርድ ፎርም ስናስቀምጠው ምን ይሆንልናል y is equals to -x
ፕላስ 2 ይሆንልናል። እቺ ሙሉ ወደዛ ሲሄዱ ፖዚቲቭ ኤክስ ወደዛ ሲሄድ ማይነስ ኤክስ ማይነስ 2 ወደዛ ሲሄድ ፖዚቲቭ 2 ይሆንልናል። እሺ ይሄኛው ደግሞ y ስንት 1 ነው የሚሆነው which is እንግዲህ ሆሪዞንታል ላይን ነው። ሆሪዞንታል ላይኑ ደግሞ ምንድነው ስሎፑ 0 ነው ማለት ነው። so that then what the possible value of angle beta ነው የሚለን so slope 1 ስንት ተሰጥቶናል ኮኤፊሺየንት ኦፍ ኤክስ አይደለም -1 ነው። የኛው ደግሞ ሆሪዞንታል ስሎፕ ያው ሆሪዞንታል ላይን ስለሆነ ስሎፑ 0 ነው ማለት ነው። ከዛም በኋላ ምንድነው የምንጠቀመው ማለት ነው use the angle between two lines ፎርሙላ እንግዲህ በሁለት ላይኖች መካከል ያለውን አንግል ለማወቅ የምንጠቀመው ፎርሙላ ይኖራል ማለት ነው which is አዲስ ይመስለኛል እናንተ so that ምን የሚላለን ማለት ነው እዚህ ጋር tan beta ወይም tan theta የሚለውን ለመፈለግ absolute value of m1 minus m2 ያ ማለት slope 1 ሲቀነስ slope 2 over 1 ሲደመር slope 1 times m2 ይሄኛውን በትይዙ ጥሩ ነው። በሁለት ላይኖች መካከል ያለውን አንግል ለማወቅ ይሄን ፎርሙላን እንጠቀማለን። ስለዚህ ጣሲዩም tan theta ማለት እንችላለን ያው tan beta ማለት ይቻላል ማለት ነው። ስለዚህ tan theta = ምን ይሆንልናል ማለት ነው absolute value አለችን m1 ስንት ነች m1 -1 አይደለ ሲቀነስ ስንት m2 0 እሺ ኦቨር እናደርጋለን ለስንት 1 ሲደመር m1 ታይምስ m2 ያ ማለት m1 ስንት ነው -1 m2 0 ስለዚህ ሲባዙ 0 ይሆንልናል ማለት ነው። absolute value እናደርጋለን እሺ absolute value of -1 -0 -1 ይመጣልናል ኦቨር 1 ሲደመር 0 1 ስለዚህ ይሄኛው ምን ይሆንልናል absolute value of -1 አይደለ ሲወጣ ስንት ይሆንልናል ፖዚቲቭ 1 ይሆንልናል። ስለዚህ tan theta ስንት ፖዚቲቭ 1 ማለት ነው። ስለዚህ በቴታ በኩል ገብቶ ፖዚቲቭ 1 የሚሰጠን which is ስፔሻል አንግል ነው ማን ነው ማለት ነው 45 ዲግሪ ነው ማለት ነው። ይታወቃል ሳይኑም ኮዝም እኩል ስለሆኑ ራዲካል 2 ኦቨር 2 ነው የሚሆኑት እሱን ደግሞ tan theta የምንለው ደግሞ ሳይን ኦቨር ኮዝ ነው አይደለ ራዲካል 2 ኦቨር 2 ኦቨር ራዲካል 2 ኦቨር 2 ስታረጉ 1 ነው that means simply በቃ በቴታ በኩል ገብቶ አንድ የሚሰጠን ቴታ ማን ነው 45 ዲግሪ ነው። so the possible value of angle beta ምን ይሆንልናል ማለት ነው ያው 45 ዲግሪ ይሆንልናል ማለት ነው 45 ዲግሪ this means እኮ በሁለቱ ላይኖች መካከል ያለው አንግል ስንት ዲግሪ ነው ማለት ነው 45 ዲግሪ ነው እያለን ነው 45 ዲግሪ ነው እያለን ነው። አራተኛው ደግሞ ምንድነው የሚለን if theta is an angle in standard position ነው ብሎናል and point አለች p = x, y is a point on the terminal side of theta then which one of the following is true ስለዚህ assume አድርጋችሁት እናንተ ለምሳሌ አሁን in standard position ነው ብሎናል ስለዚህ ኦሪጂኑ እንደዚህ ይሆንልናል ማለት ነው። ከዛም በኋላ ይሄ እቺኛዋ ተርሚናል ሳይዱ ስንት ተሰጥቶናል x, y ተሰጥቶናል x, y that means ምንድነው ይሄ እንግዲህ እንደ ቬክተር እንኳን ብንወስደው ምን ይሆንልናል የራሱ ኮምፖነንት እዚህ ጋር y ይኖረዋል እዚህ ጋር ደግሞ ማን ይኖረዋል ማለት ነው x ይኖረዋል። ስለዚህ እዚህ ጋር ያለችውን ደግሞ ሃይፖቴነሷን መፈለግ አለብን which is እንግዲህ ለምሳሌ c ብንላት ማለት ነው so that c square = ምን ይሆንልናል x square ሲደመር y square ልክ እንደ ቁጥር እኮ ትሪት ማድረግ ነው። ቀደም የሆነ ጥያቄ እንደዚህ ሰርተናል አይደለ ስለዚህ c square ወይም ሃይፖቴነሷን ለመፈለግ ይሄኛውን ለመፈለግ ማለት ነው ያው ማግኒቲዩዱን ለመፈለግ ምን እናደርጋለን ማለት ነው x square ስለዚህ c የምንላት ምን ይሆናልናል ማለት ነው under radical of x square ሲደመር y square ይሆንልናል ማለት ነው y square ይሆንልናል። ስለዚህ c ሶ እዚች ጋር ያለችው ሃይፖቴነሷ ምን ትሆናለች x square plus y square ይሆናል። በቃ ከዛም በኋላ which one of the following is true አይደለ sin theta = y over x ይለናል። sin theta የምንለው ምንድነው sin theta opposite ለማስናካፍል ለሃይፖቴነስ እናካፍል አይደለ ኦፖዚታችን ማን ነው ይሄ እዚች ጋር እኮ እንትን ብትሆን እዚች ጋር 90 ዲግሪ አለ ስለዚህ ለዚህ ቴታ ፊት ለፊት ያለው ኦፖዚት ነው y ይሆናል ማለት ነው። ሃይፖቴነስ ማን ነው እዚህ ጋር ያለው ማለት ነው which is እንግዲህ ራዲካል x square plus y square ይሆንልናል ማለት ነው። እሱ ግን ምንድነው ያለው ማለት ነው ኦፖዚት ኦቨር ሃይፖቴነስ ብሎ y over x ለአጅሰንት ነው ያደረገው ስለዚህ ይሄኛው አይሆንልንም sin ቴታ የሚሆነው y over አንደር ራዲካል x square plus y square ነው የሚሆነው ስለዚህ ይሄኛው x ይሆናል ማለት ነው። እሺ cos theta የምንላት ደግሞ ምንድነች ማለት ነው
ሳይድ አጅሰንት ሳይዙ ለማን ስናካፍለው ለሃይፖቴነስ ስናካፍለው አጅሰንት ሳይድ ማን ነው ኤክስ ነው ያለን ማለት ነው። ኤክስ አለችን። ሃይፖቴነሳችን ደግሞ እዚህ ጋር ምን አግኝተናል? አንደር ራዲካል ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር አግኝተናል ማለት ነው። ስለዚህ እንደዚህ ከመጣ ትሩ ነው ማለት ነው። ኤክስ ኦቨር ኤክስ ስኩዌር ፕላስ ዋይ ስኩዌር ዛትስ ትሩ ማለት ነው። በቃ አለቀ ማለት ነው። ይሄኛውን ትንታላችሁ። ለምሳሌ ታን ቴታን ብንፈልገው ምን ይሆንልናል? ታን ቴታ እዚ ኳልስቱ ምንድነው? ኦፖዚት ኦቨር ሃይፖቴነስ ተባብለናል አይደለ? ኦፖዚት ኦቨር ሃይፖቴነስ ሳይሆን አጅሰንት ሳይድ ተባብለናል። ኦፖዚታችን ማን ነው? ዋይ ነው ኤክስ። ስለዚህ ዋይ ኦቨር ኤክስ ነበር የሚመጣው ታን ቴታ። እሱ ምን እንደሆነ ያለው ዋይ ኦቨር ኤክስ ስኩዌር ፕላስ ዋይ ስኩዌር ነው ያለው ማለት ነው። የሳይን እና የታንን ቫልዩ አቀያይሮታል። ሳይን ይሄኛው ነበር የመጣው እዚህ ጋር መጣው እሱ። ታን ቴታ ደግሞ ይሄኛው ነበር ሳይን ያለው። ስለዚህ ትክክለኛ መልሳችን ምን ይሆናል? ቢ ይሆንልናል ማለት ነው። ቢ ይሆንልናል ማለት ነው። እሺ 15ኛው ጥያቄያችን የሚሆነው ደግሞ ምንድነው? which one of the following represents a vector quantity ሪፕሬዘንት የሚያደርግልን ፊዚካል ኳንቲቲ ነው የተጠየቅነው። that means እንግዲህ ዳይሬክሽንም ማግኒቲዩድም ያለው እንግዲህ ፊዚካል ኳንቲቲ ቬክተር ኳንቲቲ እንለዋለን። the velocity of car which is እንግዲህ ሜቢ የናቹራል ተማሪ ተሆናችሁ በጣም ቀላል ጥያቄ ነው። ዘካር ምን ይኖራል? የራሱ ማግኒቲዩድ ይኖራል፣ የራሱ ደግሞ ዳይሬክሽን ይኖራል። so which is እንግዲህ a vector quantity ማለት ነው። the number of students in school ማግኒቲዩድ ቢኖራቸውም ዳይሬክሽን የላቸውም። the age of student ኤጁ ማግኒቲዩድ አለው 2 3 እድሜ 4 እድሜ ያው 5ኛ እድሜ ላይ ናቸው። 19 አመቱ ነው 20 አመቱ ነው ይባላል። ነገር ግን ኢስት ዌስት ምናምን የሚል ነገር የለውም ማለት ነው። the size of classroom ይሄኛው እንዲሁ ነው እንጂ ያለው የሆነ ዳይሬክሽን ነገር ስፔሲፊክ የሆነ ዳይሬክሽን የለው። so the answer should be a ማለት ነው። a ይሆናል መልሳችን ይሆናል። which is እንግዲህ velocity of the car ወይ velocity የምንለው በቃ ፊዚካል ኳንቲቲ ቬክተር ፊዚካል ኳንቲቲ ስለሆነ ማለት ነው። እሺ which of the following defines a geometric progression ይላል። geometric sequence ምንድነው የሚለን ማለት ነው። ያው ይሄንን እንትን ሳትሉ መጀመሪያ የምታስተውቱትን ነገር መጻፍ የምታስተውሱት አለ ደግሞ ለምሳሌ 2 4 ከዛን በኋላ 8 16 ሚል ነገር እነዚህ ይሄ ጂኦሜትሪክ ፕሮግሬሽን ነው ጂፒ ነው የሚሆንልን። ስለዚህ አሁን ይሄኛው ምን ይሆንልናል? ጂ1 ይሆናል። ይሄኛው ደግሞ ጂ2 ይሆንልናል። ጂ3 ሶስተኛው ተርም አራተኛው ተርም እያለ ይሄዳል ማለት ነው። ስለዚህ ጂኦሜትሪክ ሲኬንስ የምንለው የሲኬንስ አይነት ሆኖ በእያንዳንዱ መካከል each consecutive ተርም መካከል ያለው ሬሽዮ ምን ሲሆን ማለት ነው? ነን ኔጌቲቭ ነን ዜሮ ኮንስታንት ነን ኔጌቲቭ ሳይሆን ነን ዜሮ ኮንስታንት ሲሆን that means በእያንዳንዱ ኮንስታንት መካከል ያለው ስላችሁ ለምሳሌ በዚህና በዚህ ያለው ሬሽዮ 4/2 is equals to በዚህኛውና በዚህኛው 8 ስንት 4 እንደገና ደግሞ በዚህና በዚህ 16/8 32/16 ምናምን ምን መሆን አለበት? ነን ዜሮ ኮንስታንት መሆን አለበት። ያ ማለት ዜሮ ያልሆነ ኤኒ ኮንስታንት መሆን አለበት ማለት ነው። ለምሳሌ ይሄኛው ስንት ነው የሚሆንልን? አራችን 2 ነው የሚመጣው ማለት ነው። 2 እቺኛዋ 2 ምን መሆን አይችልም? is different from what 0 ማለት ነው። 0 different from መሆን አለባት ማለት ነው። ስለዚህ g2 የምንለው ምንድነው? g2 ማለት እኮ gn + 1 ለምሳሌ n ስንት ነች? 1 ብትሆን 1 ሲደመር 1 g2 ይሰጠናል። ኦቨር ለስንት? ለg1 ስናደርገው ማን ነው የሚሰጠን ማለት ነው? የሆነ ኮንስታንት ማት ሚንስ እንግዲህ ኮመን ሬሽዮ ይሰጠናል። እቺ ኮመን ሬሽዮ ደግሞ ምን መሆን ትችላለች? ኤኒ ሪል ነምበር ሆና ግን ምን መሆን አትችልም? 0 መሆን አትችልም። ስለዚህ ኦል ሪል ነምበር ኤክሴፕት ምን 0 መሆን አትችልም ማለት ነው። ኤ ኮንሲኩቲቭ ተርም ነው። ለምሳሌ እዚህ ጋር የሆነ ተርም ብንተካ ማለት ነው። የሆነ ተርም እዚህ ጋር g1 ሳይሆን gn ለምሳሌ እዚህ ጋር 3 ብንተካ ወይም ደግሞ 2 ብንተካ ቀለል እንደሚል እዚህ ጋር ማለት ነው። 2 ብንተካ ምን ይሆንልናል? g2 + 1 ኦቨር g2 ነው የሚመጣልን n በn ጋር እኩል ስለምንተካ ማለት ነው። ስለዚህ g3 ኦቨር g2 ማን ይሰጠናል ማለት ነው? የሆነ r ይሰጠናል ማለት ነው። እቺ r ግን ኤኒ ሪል ነምበር ሆና 0 መሆን አይችልም ማለት ነው። ስለዚህ እቺኛዋን ዲፋይን ያደርገልንን ምን ትፈልጋላችሁ? ከምርጫ ውስጥ መፈለግ ማለት ነው። ያው ግራንድ አጋባችሁ ምን ይሆንልናል? እቺኛዋ ትሆናለች ማለት ነው። gn is a geometric sequence if and only if gn + 1 /gn is r common ratio r ምን መሆን ይችላል? ኦር ሪል ነምበር ሆኖ ነን
ነገር ግን ነን ዜሮ ኮንስታንት መሆን አለበት ወይም ዜሮ መሆን የለበትም ኤክሴፕት ዜሮ ማለት ነው ዛት ስለዚህ ይሄኛውን ዲፋይን ያደርጋልን ይሄኛው ነው ማለት ነው ይሄኛውም this question so ይሄኛውም እንግዲህ አይካተትም ማለት ነው ይሄኛው ጥያቄም እንግዲህ የማይመጣ ነው I think ስለ ኮምፕሌክስ ነምበር ምናምን ይመስለኛል ይሄ ጥያቄ ስምንተኛው ጥያቄያችን የሚለን ደግሞ which of the following is not a polynomial function ያልሆነውን ለዩ ነው የሚለን ማለት ነው polynomial function የምንለው ሁለት ነገር ነው ያለው የመጀመሪያው ኬዝ ጀነራል ተርም በጀነራል ተርም ኦፍ ያ ማለት ጀነራል ዲፊኒሽኑ አለው አይደለ an xn -1 ምናምን ይያል ዲፋይን የምናደርገው ማለት ነው which is እንግዲህ polynomial function ስንለው quadratic function ይኖራል linear function ይኖራል even ኮንስታንት ፋንክሽንም ሊሆኑ ይችላሉ ስለዚህ በትክክለኛ ፎርም መጻፍ አለባቸው እንደገና ዲግሪው ምን መሆን የለበትም እንግዲህ ኔጌቲቭ መሆን የለበትም ኔጌቲቭ ኢንቲጀር መሆን አይችልም ማለት ነው ስለዚህ ፖዚቲቭ ኢንቲጀር ነው የሚሆንልን ማለት ነው ፖዚቲቭ ኢንቲጀር ነው የሚሆንልን ሁለተኛው ደግሞ ፖሊኖሚያል ፋንክሽን ዶሜናቸው ሁሉ ጊዜ ምንድነው ፖሊኖሚያል ፋንክሽን ናቸው ካል ዶሜናቸው ኦል ሪል ነምበር መሆን አለበት that means በኤክስ በኩል የፈለግነውን መተካት እንችላለን ማለት ነው ስለዚህ አሁን ይሄኛውን ብንይዘው የበለጠ ጥሩ ነው ማለት ነው የበለጠ ጥሩ ነው ግን እዚህ ውስጥ ለምሳሌ የሆነ እንትኑ ማለት ነው ይሄኛው ዲግሪው ምናምን ኔጌቲቭ ምናምን ከሆነ ወይም ፍራክሽን ምናምን ከሆነ እሱን በቃ ባንድነት እናስቀድመዋለን ማለት ነው እዚህ ጋር ግን ኔጌቲቭ የሆነ ዲግሪ ፍራክሽን የሆነ ዲግሪ የለም ማለት ነው የመጀመሪያው የሚለን እንግዲህ f of x is equals to x plus 1 over ስንት x ነው የሚለን ማለት ነው ስለዚህ አሁን የዚህ ዶሜን ኦል ሪል ነምበር መሆን ይችላል አይችልም አይደለ ኦል ሪል ነምበር ሆኖ ኤክሴፕት ስንት 0 ለምን 0 ብንተካ ለምሳሌ ከላይ 0 ብንተካ 0 ሲደመር 1 ኦቨር በx በኩል 0 አይደለ ስለዚህ 1 ኦቨር 0 which is እንግዲህ undefined ስለዚህ ዶሜን የምንለው ደግሞ በx በኩል የሚገባ ነገር ነው አይደለ ሶ ዛት በዚህች ጋር 0 መተካት አይችልም ስለዚህ የዚህ ዶሜን ኦል ሪል ነምበር አይሆንም ማለት ነው ስለዚህ የዚህ ዶሜን ኦል ሪል ነምበር ካልሆነ ምን አይሆንም ማለት ነው ፖሊኖሚያል ፋንክሽን አይሆንልንም ማለት ነው ሌሎቹን ለፈለጋችሁ ፕሩቭ አድርጓቸው ለምሳሌ x² - 4 over x² plus 2 ስለዚህ x the power of 4 minus 4 over ምን x² plus 2 ለምሳሌ ይሄኛው ችግር የለውም በቃ ኦልሬዲ ነበር ነው ለብቻው ነገር ግን እቺ ኦቨር ስለሆነች እቺኛዋን 0 የሚሰጠን ቁጥር የለም አንዲፋይንድ ነው የሚመጣልን x² = -2 ከዛ ነው x = plus or minus under radical -2 which is እንግዲህ undefined ማለት ነው ስለዚህ በx በኩል ገብቶ ይሄኛውን 0 ሊሰጠን አይችልም ማለት ነው 0 ሊሰጠን 2x plus 5 over እንዳይመስላችሁ times x minus 3 ይሄኛው ለምሳሌ ብታባዙት ምንድነው የሚሰጣችሁ የሆነ ኳድራቲክ ፋንክሽን ነው የሚሰጠን ኳድራቲክ ፋንክሽኑ ዳራ ዶሜኑ ምን ይሆንልናል ኦል ሪል ነምበር ይሆንልናል የዚህኛውም ኳድራቲክ ፋንክሽን ነው ቁጥሩ የፈለግነው ይሄን ሪል ነምበር መጠቀም እንችላለን ምንም ችግር የለውም ዲግሪው ጋር ነው እንጂ ሪስትሪክሽን ያለው ስለዚህ የዚህኛው ምን ይሆናል ዶሜናችን ኦል ሪል ነምበር ይሆናል ማለት ነው ስለዚህ የዚህኛው ዶሜን 0 መሆን ስለማይችል ፖሊኖሚያል ፋንክሽን የምንለው ደግሞ ዶሜኑ ምን የሚሆን ነው ማለት ነው ኦል ሪል ነምበር ነው ስለዚህ a ፖሊኖሚያል ፋንክሽን አይደለም ማለት ነው consider the following frequency distribution table ይነላል ስለዚህ x እዚህ ጋር እንግዲህ ቫሪያብል ይኖረናል እዚህ ጋር frequency which is እንግዲህ ግሩፕ ነው so which of the following is true the distribution is negatively skewed the distribution is normal the distribution is positively skewed the distribution is perfectly symmetrical ይለናል ስለዚህ ይሄን ለመለየት ኔጌቲቭሊ ስኪውድ ነው ፖዚቲቭሊ ስኪውድ ነው ወይስ ፐርፌክትሊ ሲሜትሪካል ነው የሚለው ነገር ለመለየት ለአሁኑ በጣም ቀላል የሆነ ሜተድ አለ ነገራችኋለሁ ግን ለጀነራል ነገሩ ምንድነው የምታረጉት ማለት ነው የዚህኛውን ሚን ሚዲያን እና ሞድ ትፈልጋላችሁ ማለት ነው which is እንግዲህ በጣም ነው የሚያቆየው ስፔሻሊ ኤግዛም ላይ ሲሆን ማለት ነው ስለዚህ አስዩም ሚን እቺኛዋ ሚን ነች እንበላት ከዛም በኋላ ሚዲያን ከዛም በኋላ ሞድ አለች ማለት ነው ኤምኦ ብንላት ሶ የዚህን ሚን ሚዲያን ሞድ ስትፈልጉ ሁሉም እኩል አንድ አይነት ቁጥር ተመጣጣላችሁ ሲሜትሪኩ ወይም ዲስትሪቢዩሽኑ ምንድነው ፐርፌክትሊ ሲሜትሪካል ነው እንለዋለን ፐርፌክትሊ ሲሜትሪካል ነው ማለት እንግዲህ ቴሉ ሄዱም ምን የሆነ ማለት ነው እኩል ዲስትሪቢዩት የሆነ ማለት ነው assume this is x and this is y then ምን ይሆንልናል ማለት ነው ልክ ከዚህ ጋር ይነሳልናል ዲስትሪቢዩሽኑ በቃ እኩል ነው ሲሜትሪክ ነው ማለት ነው እኩል እንደዚህ ልክ እንደዚህ አሁን እዚህ ጋር ይሄኛውም አረዘመም አይደለ ሪሌቲቭሊ ኢኳል ናቸው ስለዚህ ይሄኛው እንደዚህ ሲሆን እንግዲህ ምን ይሆንልናል ማለት ነው ዲስትሪቢዩሽኑ
ፐርፌክትሊ ሲሜትሪካል ነው እንለዋለን። ይሄ አንደኛው ኬዝ ነው። ይሄኛውን ያዛችሁ። እሺ ሁለተኛው ኬዝ የሚሆነው ደግሞ ሚኑ ከማ የሚያንስ ከሆነ ከሚዲያኑ የሚያንስ ከሆነ ሚዲያኑ ደግሞ ከማ የሚያንስልን ከሆነ ማለት ነው ከሞድ የሚያንስ ከሆነ ኔጌቲቭሊ ስኪውድ እንለዋለን። ዋንስ ይሄን ሞድ ሚዲያን እና እንግዲህ ሚኑን ከፈለግን በኋላ ነው ይሄኛውን እንትን ማድረግ የምንችለው። ስለዚህ ይሄኛው ምን ይሆንልናል ማለት ነው ኔጌቲቭሊ ስኪውድ ይሆናል። ኔጌቲቭሊ ስኪውድ ተሆነ ደግሞ ሪላቲቭሊ እንግዲህ በግራጋ ያለው ቴል ረዘም ይላል ማለት ነው። ዛት ሚንስ ይሄኛው ኤክስ ቢሆን ይሄኛው ዋይ ቢሆን ልክ ዲስትሪቢዩሽኑ ምን ይሆንልናል ማለት ነው እንደዚህ ረዘም ብሎ እንደዚህ ወጣ ብሎ ምን ይላል ማለት ነው ገባ ይላል ማለት ነው። አያችሁ አሁን ይሄኛው ምን ብሏል ቴሉ በዚህኛው ጋር ያለው ቴል በግራጋ ያለው ቴል ሎንገስት ነው አይደል? ስለዚህ ይሄኛው ደግሞ ኔጌቲቭሊ ስኪውድ ይሆናል። ያ ማለት ምን የሚሆንበት ሞድ ከሚዲያን ደግሞ ከሚን ሲበልጥ ወይም ደግሞ ሚን ከሞድ ከሚዲያን ያው ሚን ከሚዲያን ደግሞ ከሞድ ሲያንስ ማለት ነው እንደዚህ የሚሆነው። እሺ ሶስተኛው ደግሞ የሚሆንልን ምንድነው ማለት ነው ሶስተኛው የሚሆንልን ሚን ከማ የሚበልጥ ከሆነ ሚዲያን ደግሞ ከማ ከሞድ የሚበልጥልን ከሆነ ፖዚቲቭሊ ስኪውድ ነው እንለዋለን። ዛት ሚንስ በቀኝ ጋር ያለው ቴል ደግሞ ይሄኛው ምን ይሆንልናል ረዘም ይለናል ማለት ነው። assume this is variable x ማለት እንችላለን። ይሄኛው ደግሞ ፍሪኩዌንሲ y እንለዋለን ማለት ነው። so that ልክ ዲስትሪቢዩሽኑ ምን ይሆንልናል እንደዚህ ወጣ ይልና የመጀመሪያው ላይ ተዛኑሪ በዚህ ጋር ምን ይላል ረዘም ብሎ እንደዚህ ይሆንልናል ማለት ያ ማለት እኮ እዚህ ጋር ያሉት ቫልዩዎች ወደዚህ ጋር ሲደርሱ እዚህ ጋር ቫልዩ ይኖራል። እዚህ ጋር ያሉት ቫልዩዎች ምን እየሆነ ይሄዳል ማለት ነው ዝቅ ይላሉ ማለት ነው። ዝቅ ይላሉ ግን ፐርፌክትሊ ሲሜትሪካል ተሆነ እዚህ ጋር ዝቅ ይላል ይሄኛው ከፍ ይላል። እዚህ ጋር ዝቅ ያሉት ቫልዩዎች ሪሌቲቭሊ ምንድን ናቸው እኩል ናቸው። ስለዚህ አሁን እኛ ግራፉን ለመሳልና ፓተርኑን ለመረዳት ነው ምን ሞክረው አናላይዝ እናደርገዋለን ማለት ነው። አስዩም ለምሳሌ ከ10 እስከ 14 ያሉትን ኤን በለው ያው ከመጻፍ ማለት ነው። ከ15 እስከ 19 ደግሞ ቢን በለው ሲን በለው የፈለጋችሁትን መሰየም ትችላላችሁ ምንም ችግር የለውም። ከዛም ፍሪኩዌንሲ አለን። ስለዚህ ግራፋችንን እንስላለን ማለት ነው። አስዩም ይሄኛው እንግዲህ ኤክስ ነው ወደዚህና ወደዚህ መሳል ትችላላችሁ። ኤክስ ይሄኛው ደግሞ ዋይ ነው ዋይ ወይም ደግሞ ፍሪኩዌንሲ ማለት ነው። ፍሪኩዌንሲው እንግዲህ 6 5 3 7 4 ትንሹ ስንት ነች 3 ነች ማለት ነው። አስዩም ወይም 2 4 6 ብለን እስከ 8 ብንጽፈን ይሆንልናል። ስለዚህ እዚች ጋር ምን ትሆናለች 2 4 ተዛን 6 ተዛን ደግሞ እዚህ ጋር 8 ይሆንልናል ማለት ነው። እሺ ኤ ወይም ከ10 እስከ 14 ያለው ኤ እዚች ጋር ምን ትሆንልናለች ማለት ነው ኤ 6 ትሆንልናለች መጥቶ እዚህ ጋር ይሆንልናል ማለት ነው። እንደዚህ ይሆንልናል ማለት ነው። እሺ በኋላ ላይ በደንብ እንስለዋለን። እንደዚህ ይሆንልናል ማለት ነው። ተዛን ደግሞ ቢ ደግሞ ምን ትሆናለች ከ15 እስከ 19 ያሉት ደግሞ ቢ ብንላት እዚህ ጋር ምን ትሆንልናለች ቢ 5 አይደለ ዛት ሚንስ እዚህ ጋር እቺኛው 4 ነች 9 እንዳትመስላችሁ እዚህ ጋር አካባቢ ነው የምትገኘው ትንሽ ከዚህኛው ምን ብሎ ዝቅ ብሎ ማለት ነው ዝቅ ብሎ ይገኛል። ከዛን ሲ ደግሞ አሁንም ዝቅ አለች ማለት ነው። ሲ ደግሞ ዝቅ አሉ። አሁን ሲ ደግሞ ስንት ነች ያለች 3 አይደለ በ4 እና በ2 መካከል ብትገኝ ለምሳሌ እንደዚህ እናደርጋታለን። ከዛም በኋላ ከ25 እስከ 29 ደግሞ ማለ ዲ ይኖረናል። ጂ ደግሞ በጣም ረጅም ማለት ነው። ሊያልቅ ሲል ከፍ አለ which is እንግዲህ 7 ምናምን ሰጠን ማለት ነው። 8 ጋር ደረስኩት እስከ ምን ሰጠን እስከ 7 ድረስ ሄደልን ማለት ነው። ከዛን እዚች ጋር ምን ሆነ ዝቅ ብሎ 4 ጋር ጨረሰ ማለት ነው። 4 ጋር ጨረሰ። አሁን ይሄኛው ምን ማለት መረዳት ልክ ለምሳሌ እኮ ብስሉት ለምሳሌ ምን ይሆንልናል እንደዚህ ዝቅ እያለ ሄዶ ከፍ አለ ከፍ ብሎ ምን አደረገ ዝግት አደረገ ማለት ነው። ስለዚህ በዚህ ጋር ያለው ቴል ወይም እንግዲህ ሲምፕሊ እንዴት ነው የሆነልን ማለት ነው አናላይዝ የምታረጉ ከሆነ እንደዚህ ሆኖ ይሄኛው በዚህኛው ጋር ዝቅ ብሎ እንደዚህ ሆኖ ከፍ አለ 7 ነካ ማለት ነው። ከዛም በኋላ ለ4 ደግሞ ዝቅ ብሎ ዘጋ ማለት ነው። ስለዚህ እንደዚህ ተሆነ ደግሞ ምንድነው ተባብለናል ያ ማለት እንግዲህ እስቲ እናንተ ደግሞ ጊዜ የሚኖራችሁ ተሆነ ሚዲያን ሞድ ፈልጉና ግድ ይሄ ኔጌቲቭሊ ስኪውድ ነው የሚያሳየን ኔጌቲቭሊ ስኪውድ ነው ዛት ሚንስ ሚኑ ከሚዲያን ደግሞ ከሞድ ማነስ አለበት ማለት ነው። ግን ፈተና ላይ ሲሆን እንደዚህ አይነት ነገሩን ለመጠቀም መሞከር ነው። ሶ ዘ አንሰር ያው መልሳችን ምን ይሆንልናል ሲምፕሊ ኤ ይሆንልናል ማለት ነው። ኤ ያው ይሄ ዲስትሪቢዩሽኑ ኔጌቲቭሊ ስኪውድ ነው ማለት ነው። ኔጌቲቭሊ
ስኪውድ ይሆናል ማለት ነው። ኮኤፊሽንት ሎዎቹንም መጠቀም ትችላላችሁ። አሁን ላይ ነሰሰሪ ስላልሆኑ ነው። ዘ ማትሪክስ እንግዲህ 3 × 3 የሆነ ማትሪክስ ነው። then which one of the following is the minor and cofactor of -1 respectively? ማይነር እና ኮፋክተር -1 የቱ ጋር ነች? እቺ ነች የተጠየቅነው። ይሄኛውን እኮ የሁሉንም ኮፋክተር ማይነር መስራት እንችላለን አይደለ? ግን አንድ ትሪክ አለች። ምንድነች እሷ? ለምሳሌ ማይነሩን ለመስራት መጀመሪያ ያው ነው የሚሰራው። ስለዚህ እቺኛዋን ፈልጉ ነው የተባለው። የዚህኛዋን ምን ማጥፋት? ሮና ኮሎኗን ማጥፋት። የዚህኛዋ ኮሎኗ ይሄኛው ይጠፋል። ሮዋ ደግሞ የማይነሷን ምን ይሆናል? ይሄኛው ይጠፋል። ስለዚህ የቀሩት አሁን ለምሳሌ ማቀረ እዚህ ጋር 1 3 ቀረልን። 1 3 እዚህ ጋር ደግሞ ስንት 6 2 ቀረልን ማለት ነው። 6 2 ቀረልን። ስለዚህ የዚህኛው 2 by 2 ማትሪክስ ነው። ዛት ሚንስ ዲተርሚናንቱ መፈለግ 1 ሲባዛ በ2 2 ሲቀነስ 3 ሲባዛ በ6 18 ዛት ሚንስ ስንት ይመጣልናል ማለት ነው? -16። ስለዚህ ማይነራችን ስንት መጣ? -16። አሁን -16 ከመጣ በኋላ አስዩም ለምሳሌ ይላችሁ መጀመሪያ የሁሉንም ማይነር ነው የሚፈልገው ኮፋክተር ለመፈለግ ስላችሁ የዚህኛውን ኮፋክተር መፈለግ እንችላለን። ግን ማይነሯ ስንት መጣልን? አሁን የኢንትሪ -1 ማይነር -16 መጥቶልናል። ዛት ሚንስ ለምሳሌ የዚህኛው የሆነ ማይነር የሁሉንም እንፈልጋለን ማለት ነው። እሺ የሁሉም ይፈልጋል። እዚህ ጋር ያለው ተፈልገን አገኘን ብንል ከዛን የዚህኛው ማይነር ደግሞ -16 ነው አይመጣው። ስለዚህ -16 ነው የመጣው። ከዛን ኮፋክተር ለመፈለግ እንደምናደርገው ሁሉ ጊዜ እዚች ጋር የመጀመሪያዋን ኢንትሪ ምን እናደርጋታለን? ፖዚቲቭ እናደርጋታለን። ኮፋክተር ለመፈለግ ማለት ነው። እቺን ፖዚቲቭ ታደርግን ይሄኛውን ኔጌቲቭ፣ እቺን ኔጌቲቭ ታደርግን ፖዚቲቭ፣ እቺን ፖዚቲቭ ትሆነች ኔጌቲቭ፣ ከዛም ፖዚቲቭ ይሆናል፣ ኔጌቲቭ ይሆንልናል፣ ከዛም ፖዚቲቭ ይሆናል። ይሄኛውስ ምን ይሆናል? ኔጌቲቭ ይሆናል። ይሄኛው ፖዚቲቭ ይሆንልናል። ስለዚህ እኛ የተጠየቅነው እዚች ጋር ነች። የዚህኛዋ ማይነር ስንት መጥቷል? -16 መጥቶልናል። ሳይኗ ደግሞ ዲስትሪቢዩት ስናደርግ ማይነስ ነው የመጣው ማይነስ። ስለዚህ ማይነስ ሲባዛ በማይነስ 16 ይሆናል። which is እንግዲህ ኮፋክተሯ ደግሞ 16 ማለት ነው። ስለዚህ ማይነሩ 16 ነው፣ ኮፋክተሩ ደግሞ ስንት 16 ነው ማለት ነው። ዛትስ ኢት። ሶ ይሄኛውን ሪስፔክቲቭሊ ያስቀምጠልን ማን ነው? -16 and 16 ማይነር ኮፋክተር ማለት ነው። ሶ ኤ ይሆንልናል መልሳችን ማለት ነው። እሺ ወደ 21ኛው ጥያቄያችን እናልፋለን ማለት ነው። 21ኛው ጥያቄያችን የሚለን ደግሞ ምንድነው? which of the following function is one to one correspondence function? that means እንግዲህ one to one የሆነ ፋንክሽን እና on to የሆነ ፋንክሽን one to one correspondence function ብለን እንጠራዋለን። ስለዚህ እንግዲህ እዚህ ጋር ምንድነው የተሰጠን? g የሚባል ፋንክሽን ቢኖራል from r to r g of x is equals to 6 which is እንግዲህ ኮንስታንት ነው። ኮንስታንት ቁጥሮች ደግሞ ይታወቃል። በቃ ምንም ቀላል የሆነ ነው። one to one አይደሉም፣ one to one ፋንክሽን አይደሉም። ለምን? አንድ አውትፑት ለምሳሌ እዚህ ጋር በኤክስ በኩል 1 ብከት 2 ብከት 6 ብከት 7 ብከት ይሄ ሁሉ ቫልዩ ከማጋ እኩል ነው? ከኮንስታንታው ጋር ከ6 ጋር ማለት ነው። ስለዚህ one to one ስሙ እንደሚነግረን እቺኛዋ አንድ ከአንድ ጋር አንድ ኢንፑት አንድ አውትፑት ነበር የሚኖረው። እዚህ ጋር ግን ብዙ ኢንፑቶች አንድ አውትፑት ነው ያላቸው። ስለዚህ ይሄ one to one አይደለም። one to one ካልሆነ ደግሞ ይሄኛው መሆን አይችልም ማለት ነው። እሺ ሁለተኛው ላይ እንሂድ። ያው የሚባል ፋንክሽን from r to ያው ከ1 close interval 1 to positive infinity k of x is equals to x square plus 1 ይሄኛው ደግሞ ምንድነው? ኳድራቲክ ፋንክሽን ነው። ስለዚህ የሆነ ምን ይኖራል? ሚኒመም ቫልዩ ይኖራል። ሚኒመም ቫልዩ ታለው ያው ኦን ቱ ፋንክሽን አይ ሚን ዋን ቱ ዋን ፋንክሽን መሆን አይችልም። ተውት ሚኒመም ምናምን የሚለውን ተውትና ለምሳሌ ዋን ቱ ዋን ለመባል ምን ያስፈልገዋል? የአንድ ኤክስ ቫልዩ ወይም የአንድ ኤክስ ቫልዩ ከአንድ ዋይ ቫልዩ ጋር ወይም አንድ ኢንፑት ከአንድ አውትፑት ጋር ነው አላይን ማድረግ ያለበት። ለምሳሌ በኤክስ ስንትን ተካ? -1 and 1 ተኩ። ሶ -1 ስንተካ ስንት ይመጣልናል? እዚህ ጋር -1 ተኩ ስኬር ሲሆን 1 ይመጣል ፕላስ 1 ስለዚህ 2 ይመጣልናል። 1ን ተኩ 1ም ስንተካ ስንት ይመጣልናል? 2። ስለዚህ ለሁለት አውትፑቶች ስንትን ያገኘነው? አንድ አውትፑት ነው ያገኘነው። እቺኛዋ አንዱ 2 ስለሆነ ማለት ነው አንድ አውትፑት። ስለዚህ ይሄኛው ምንድነው? one to one ፋንክሽን አይሆንም። ስለዚህ one to one ኮረስፖንደንስ ፋንክሽን አይሆንልንም ማለት ነው። ይሄኛውስ ሁሉንም ይሄኛው ደግሞ ከበር ያደርግልናል x the power of q የፈለጋችሁትን ተኩ። ለምሳሌ -1 እና 1 ብንተካ ለ-1 ስንት ይሆንልናል? -1 ለ1 1 ይመጣልናል ማለት ነው። ለምሳሌ -2 እና 2 ብንተካ ምን ይሆንልናል ማለት ነው? -2 to the power of 3 -8
ይሄኛውስ 8 ስለዚህ የተለያዩ ናቸው ለአንድ ኢንፑት ነው ያላቸው ስለዚህ ዋን ቱ ዋን ፋንክሽን ነው so that on to function ነው actually on to function ነው አንደኛው በዚህ ጋር ያለው አትሊስት አንድ ምን ይኖረዋል ኢሜጅ ይኖረዋል ማለት ነው አንድ እንትን ይኖራል ለምሳሌ -8 እዚህ ጋር ምን ይኖራል ማለት ነው ፕሪ ኢሜጅ ስንት ይኖራል -2 ይኖራል አትሊስት ስለዚህ ይሄኛው ምን ይኖረዋል ማለት ነው ሁሉንም ከቨር ስለሚያደርግልን እንግዲህ ዋን ቱ ዋን ኮረስፖንደንስ ፋንክሽን ነው ማለት ነው ይሄኛውም as the same እንደዚህ ነው the same ነው ያው ማለት ኳድራቲክ ፋንክሽን ነው የሚሆነው ማለት ነው ሶ መልሳችን ስንት ይሆናል c ይሆንልናል ማለት ነው c መልሳችን ይሆናል ማለት ነው እሺ 22ኛው ጥያቄያችን suppose a line passes through two points ፖይንቶቹ እነኚህ ናቸው በእነኚህ ፖይንት ናቸው x1 is different from x2 what's the gradient what gradient ማለት ምንድነው ስሎፕ አይደለ ስለዚህ ስሎፕ የምንፈልገው ሁለት ፖይንት ተሰጠን ምንድነው change of y over change of x አድርገን ነው የምንፈልገው change of x so change of y የምንለው ደግሞ ስንት ነው y2 minus y1 over x2 minus x1 የተሰጠን ስለዚህ in this case ይሄ እንግዲህ x1 ነው እንዳጋጣሚ x1 y1 አርግቶ ነው እሱ ራሱ የሰጠን እንጂ x1 y1 x2 y2 ይሆንልናል ማለት ነው ስለዚህ y2 እቺኛዋ y2 ነች ያው ራሷ ማለት ነው በቃ ደግመን መጻፍ ነው y1 ደግሞ እዚህ ጋር ያለችው y1 ይሆንልናል y1 over አሁን ይሄ እዚህ ጋር የምትተካው እንደ ቁጥር ነው የምትሰካው እንደ ፖይንት ነው ይሄኛ የፎርሙላው ነው ስለዚህ x2 የታለች እቺኛዋ x2 minus x1 ይሆንልናል ማለት ነው x1 ስለዚህ ስሎፓችን ወይም ግራዲየንቱ የዚህኛው ላይን ምን ይሆንልናል ማለት ነው ይሄ ይሆንልናል ማለት ነው that means y2 minus y1 over x2 minus x1 የሚለው ማለት ነው y2 minus y1 over x2 minus x1 so መልሳችን c ይሆናል ማለት ነው እሺ እንግዲህ ያው እስካሁን በእርግጠኝነት እየሰማችሁ ያላችሁ ልጆች ሰብስክራይብ አድርጋችኋል ስለዚህ ያው እንደነገርኳችሁ ይሄ ብቻ አይደለም በማትስ ብቻ እናቆምም ሌሎችም ሰብጀክት አሉ ፕላስ ደግሞ ፓርት 1ም የኛው ፓርት 1 ነው ፓርት 2 ይመጣል ማለት ነው ስለዚህ ደግሞ እመኑኝ ይሄንን አብረን ጨረስን ሌሎችም ሰብጀክቶች አብረን የምንጨርስ ተሆነ በጣም ነው የሚረዳችሁ ያው ፓይለት ኤግዛምም ስለሆነ ማለት ነው እሺ ስለዚህ ሰብስክራይብ ማድረግ እንዳትረሱ ለማለት ነው 23ኛው ደግሞ ምንድነው የሚለን was the solution set of the equation and the radical of 2 the power of 3x plus 1 is equal to the power of x ይሄኛውን እሺ እንጻፈው እስቲ ኢኩዌሽኑን እንጻፈው 2 the power of 3x plus 1 ከማጋ እኩል ነው እያለን ነው ከ2 the power of x ጋር እኩል ነው እያለን ነው ሶ ይሄኛውን ለምሳሌ ለማጥፋት ምንድነው እናደርገው በሁለት ብናባዛው ይሄኛውን በሁለት ብናባዛው ይሄኛውንም በሁለት ብናባዛው 2 በ2 ይጣፋል እቺኛዋ በዚህኛዋ ይጣፋል ራዲካል ማለት እኮ 1 over 2 እንደማለት ነው 1 over 2 ሲባዛ በ2 ደግሞ ይጣፋልና ስለዚህ ምን ይቀርልናል to the power of 2x plus 1 is equals to the power of x ሲባዛ 2 ስንት ይሆንልናል 2x ይሆንልናል ማለት ነው ቤዛችን አንድ ሆነ that means base አንድ ተሆነ ደግሞ 2x plus 1 ከማጋ እኩል ይሆንልናል ከ2x ጋር እኩል ይሆንልናል ማለት ነው እዚጋ make it 3 sorry እሺ 2 አልኩት አይደለ 3 ነው የተሰጠን አይደለ ስለዚህ 3 ታናረጋታለን ማለት ነው 3x እቺኛዋ 2x ወደዚህ ስትመጣ ስንት ትሆናለች 2x ይሆንልናል እዚ ኢኳልስ ቱ ፖዚቲቭ 2 ደግሞ ፖዚቲቭ 1 ወደዛ ስትሄድ -1 ይሄኛው ምን ይመጣልናል x እዚ ኢኳልስ ቱ -1 ሶ ሶሉሽናችን ስንት ይሆንልናል ማለት ነው -1 ይሆንልናል ማለት ነው -1 ይሆንልናል ዛት ኢት ሶ መልሳችን ስንት ይሆናል ይሄኛው ይሆንልናል ማለት ነው 23ኛው ጥያቄ እሺ ወደ 24ኛው ጥያቄያችን እንሄዳለን ማለት ነው what the measure of each interior angle of a regular hexagon ስለዚህ the measure of each interior angle ተተባል ፎርሙላችን ምንድነው የሚሆነው n-2 each ነው ያለን የእያንዳንዱ 180 ዝም ብሎ each ባይሆን ኖሮ ፎርሙላው ይሄ ብቻ ነበር የአጠቃላይ ግን each ስላለን ለእያንዳንዱ ዲግሪ ለእያንዳንዱ ሳይድ እናካፍለዋለን ማለት ነው ሄክሳጎን ነው አይተሰጠን ሄክሳጎን ማለት ደግሞ 6 ጎኖች ያሉት ማለት ነው ስለዚህ 6 ሲቀነስ 2 ሲባዛ በስንት በ180 እናደርገዋለን ሲካፈል ለስንት ለn ለ6 ማለት ነው እሺ 6 ሲቀነስ 2 4 ሲባዛ በስንት በ180 ሲካፈል ለ6 እሺ ማቃለል እንችላለን አይደል የበለጠ አሁን እሺ 180 ራሱ ለ6 ብናቃለው ስንት ይሆንልናል በ6 1 በ6 4 ሲባዛ
180 በ6 ደግሞ 18 ለ6 ማለት ነው 3 ስለዚህ 30 ይሆንልናል ማለት ነው 30 ዲግሪ ስለዚህ 4 ሲባዛ በ3 ደግሞ 12 ይመጣልናል ተዛን 0 ዲግሪ so the measure of each interior angle of regular hexagon አንዷ ዲግሪ ውስጥ ያለችው 120 ዲግሪ ይሆንልናል ማለት ነው እያንዳንዱ ሁሉ አጠቃላይ ቢለን ደግሞ 6 ጎን ነው ያለው ስለዚህ 12ን በ6 ማባዛትና ማግኘት ትችላላችሁ ማለት ነው ዳስ ኢት ስለዚህ measure of each interior angle measure of each exterior angle እንግዲህ each exterior angle እና center angle ለማግኘት 360 ዲግሪ ሲካፈል ለn ነው የምናደርገው ለምሳሌ እዚህ ጋር ምን ቢለን was the measure of each exterior angle of regular hexagon ቢለን 360 ለስንት ነው የምናካፍለው ለn n ስንት ነው 6 36 ሲካፈል ለ6 6 ይመጣልና ስለዚህ 60 ዲግሪ ይሆናል ማለት ነው አንዷ 60 ዲግሪ ነው በውጪ በኩል ያለችው በውስጥ በኩል ያለችው ደግሞ ስንት ነች አንዷ 120 ዲግሪ ነው ስለዚህ ሁለቱ ሲደመሩ 180 ዲግሪ ይሰጡናል ማለት ነው እሺ ወደ ስንተኛው ጥያቄያችን እንሄዳለን ወደ 25ኛው ጥያቄያችን እንሄዳለን ማለት ነው ሞስት አሁን በቃ እየጨረስን ነው ማለት ነው 25ኛው ጥያቄያችን ምንድነው የሚለን ማለት ነው which one of the following table shows the test score of student out of 10 is to 20 in a given class ይላናል በሆነ ክላስ ውስጥ እንግዲህ ይሄ ተማሪዎች ከ20 ያስቆጠሩት እንግዲህ ሪዛልት ነው ማለት ነው ቴስት ስኩዌር ለምሳሌ 6 ተማሪዎች 16 አስቆጥረዋል which is good 10 ተማሪዎች 12 4 ተማሪዎች 10 አስቆጥረዋል 6 8 እያለ ማለት ነው then which one of the following is the mean test score of the student that means which one of the following is the average test ነው ከዚህ ውስጥ እንግዲህ ካሉት ውስጥ አቬሬጁን ነው የተጠየቅነው ማለት ነው አቬሬጁን ነው የተጠየቅነው ስለዚህ በጣም ቀላል ጥያቄ ነው አይደል መሸምደድ ራሱ አይተበቅብንም ይሄኛው ፎርሙላ ምን ይሆንልናል ማለት ነው እቺኛዋ ስትባዛ እቺኛዋ 16 ሲባዛ በ6 አሁን ቶሎ ማባዛት ነው ስለዚህ 16 ሲባዛ በ6 እኛው ቀድሜ ስላባዛውት ነው 96 ይመጣል ሲደመር 12 ሲባዛ በ10 ያ ማለት 120 which is simple 120 ሲደመር 10 ሲባዛ በ4 40 ይሆንልናል 40 ሲደመር 8 ሲባዛ በ6 48 ሲደመር እናደርጋለን እስከ መጨረሻው 7 ሲባዛ በ3 21 ሲደመር 1 ሲባዛ በ5 5 ሲደመር 5 ሶሪ ሲባዛ አረኩት ስለዚህ እዚህ ጋር ሲደመር አለችን እዚህኛው ጋርም ሲደመር 5 ሲካፈል ለስንት እናደርጋለን ማለት ነው ለዚህኞቹ ድምር ለነምበር ኦፍ ስቱደንት ወይም ለፍሪኩዌንሲ ድምር ያ ማለት 6 ሲደመር 10 ሲደመር 4 ሲደመር 6 ሲደመር 3 ሲደመር 1 which is እንግዲህ ቶታል ስቱደንቱ እንግዲህ የተፈተኑ ስንት ተማሪዎች ናቸው ማለት ነው 30 ስቱደንት ናቸው ማለት ነው ለ30 እናከፍለዋለን እሺ ይሄኛውን ሲደምሩት ኤግዛክትሊ 99 ሲደመር 110 I mean እቺኛው 120 ነው ሲደመር 140 48 ምናምን ስታረጉት 330 ይመጣላችኋል 330 ሲካፈል ለስንት ለ30 0 በ0 33 ሲካፈል ለ3 11 ይመጣል ስለዚህ አቬሬጅ እንግዲህ ከ30 ተማሪዎች ውስጥ ከ20 አቬሬጅ ያስቆጠሩት ያው አቬሬጁ ስንት ነው ማለት ነው 11 ነው ማለት ነው which is እንግዲህ ያው ጥሩ ነው ከ10 በላይ ነው ግን እንግዲህ ትንሽ ዝቅ ያለ ነው ማለት ነው ሶ አቬሬጁ ወይ ሚናችን አንዳንዴ ሚን ላይ ይባል ይችላል አቬሬጅ ሊባል ይችላል ስለዚህ ምን ይሆናል ይሄኛው ይሆንልናል ማለት ነው ይሄ ሚን ለአንግሩፕ ዳታ ነው ለግሩፕ ዳታ ስፒድ ሰሜሽን ኦፍ fi mi over let's summation of frequency የምንለው በቃ አሁን የደመርነው ማለት ይሄ ለአንግሩፕ ስለሆነ ነው ግን በቃ ሰሜሽኑ የምንለው እዚህ ጋር ያለውን የደመርነው ማለት ነው እሺ ድምሩ እቺኛዋ mi የምንላት ደግሞ ሚድ ፖይንት ነች ለምሳሌ በእያንዳንዱ ሚድ ፖይንት ለምሳሌ ከ2 እስከ ስንት እስከ 6 ያለው ፍሪኩዌንሲው ስንት ቢሆን 2 ቢሆን ሚድ ፖይንቱ ደግሞ ስንት ይሆናል 2 ሲደመር 6 ሲካፈል ለ2 2 ሲደመር 6 ስንት 8 ሲካፈል ለ2 4 ይሆንልናል ተዛን እንግዲህ እዚህ ጋር ደግሞ እናባዛዋለን ማለት ነው ማንን ፍሪኩዌንሲውን በሚድ ፖይንት 2 ሲባዛ በ4 ስንት 8 ይሆንልናል ማለት ነው ይሄ የመጀመሪያው ክላሱ ነው ሌላም ይሰጠናል ስለዚህ እንሰራለን እዚህ ጋር እናባዛለን ተዛን እዚህ ጋር ያለውን ደምረን ለማስናካፍለው ለፍሪኩዌንሲ ድምሩ ስናካፍለው እንግዲህ ምን እናገኛለን አቬሬጁ እናገኛለን ለእንትን ማለት ነው ለግሩፕ ዳታ ነው ይሄኛው 26ኛ ጥያቄያችን ደግሞ የሚመጣው እንግዲህ ከኢንተግሬሽን ነው ማለት ነው ያው አብዛኛው ጊዜ በቃ ከኢንተግሬሽን የሚመጣው ወይ ዲፊኒሽኑ ነው ወይ እንደዚህ ነው was the area of the region enclosed by the x axis
and the graph of y is equals to something ብሎ ፋንክሽን ይሰጣቸዋል ማለት ነው። አንዳንዴ ስፔሲፋይድ አርግቶ ከኤክስ የኤክስ አክሲስን ይሰጣቸዋል። ለምሳሌ ከዚህ እስከዚህ ምናምን ብሎ ባውንደሪውን ይሰጣቸዋል። እዚህ ጋር ግን አክቹአሊ ዳጋጣሚ ሆኖ አልሰጠንም ማለት ነው። ስለዚህ እንደዚህ ታልሰጣችሁ ምን ይሆናል? ኬት እስኬት እንደሆነ ኤሪያውን ለመፈለግ እንደምታደርጉት ኤክስ አክሲስ አይደለ? ኤክስ አክሲስ የምንለው ዋይ ምን የሚሆንበት 0 የሚሆንበት ማለት ነው። ስለዚህ እዚች ጋር ዋይን ምን እናረጋታለን? 0 እናረጋታለን። 2 - x ምን ይሆናል? ስኬር ይሆንልናል። -x ስኬርን ወደዚህ ብንወስዳት ምን ይሆናል? x ስኬር = ፖዚቲቭ 2 ይሆንልናል አይደለ? ከዛን ወዲህ ያው በ1/2 ብናወጣው x ምን ይሆናል? እቺን ፕላስ ኦር ማይነስ ኢቭን ስለሆነች አንደር ራዲካል ኦፍ 2 ይሆንልናል ማለት ነው። ዛት ኢት ይሄን ነው የሚሆነው። ያ ማለት ከኔጌቲቭ ራዲካል 2 እስከ ራዲካል 2 ያለውን ነው የምንፈልገው ማለት ነው። ስለዚህ ሲምፕሊ ምን አድርገን ማድረግ እንችላለን ማለት ነው። ኢንተግሬሽን ኦፍ ከስንት ከራዲካል 2 ከኔጌቲቭ ራዲካል 2 እስከ ፖዚቲቭ ራዲካል 2 ተዛኑዲስ ፋንክሽናችን ምን ይኖረናል ማለት ነው? 2 - x ስኩዌር d of x ማድረግ ነው ማለት ነው። ስለዚህ መጀመሪያ በቃ ይሄኛውን ስትፈልጉት ኤሪያ እናገኛለን ማለት ነው ባጭሩ ማለት ነው። መጀመሪያ ግን ይሄኛው ኢንተግሬሽን እንፈልጋለን። ከዛስ ይሄ ኢንተግሬት ካደረግን በኋላ ራዲካል 2 በx በኩል እንከታለን የሆነ ቫልዩ እናገኛለን። ለምሳሌ a ብናገኝ ከዛም በኋላ ደግሞ አሁንም ኢንተግሬት ያደረግነው ላይ ማይነስ ራዲካል 2 እንተካለን። ከዛም b ብናገኝ a - b ማንን ይሰጠናል ማለት ነው? ኤሪያውን ይሰጠናል ማለት ነው። ሶ መጀመሪያ የዚህኛውን ኢንተግሬሽን እንፈልግ። እሺ 2 - x ስኩዌር አይደለ? በቃ መደመር ነው። ስለዚህ እቺ ኮንስታንት ነች 2x ይሆንልናል። ከዛን -x 2 ነች አይደለ? 1 ስንደምር ስንት ይሆናል? 3 ካደረግን እዚህ ጋርም ስንት እናደርጋለን? 3። ስለዚህ ይሄ ኢንተግሬሽን ይሆንልናል ማለት ነው። ፕላስ c ማድረግ ይቻላል። እሺ ይሄን ካገኘን በኋላ ማንን ኮምፒውት እናደርጋለን ማለት ነው? x ስንት ሲሆን? ራዲካል 2 ሲሆን እሺ በx በኩል ራዲካል 2 መክተት ማለት ነው። 2 ራዲካል 2 ማይነስ x ስንት ነች? ራዲካል 2 አይደለ? ራዲካል 2 the power of 3 over 3 እናደርጋለን። ይሄኛው ሲባዛልን 2 ራዲካል 2 ይመጣልናል። 2 ራዲካል 2 ይመጣልናል አይደለም? ማይነስ እናደርጋለን። ከዛስ እቺስ ማለት ያው እቺኛዋ ግራንድ አጋባችሁ መቼም እንትን አታረጓትም አይደለ? እቺኛዋ ማለት እኮ ለምሳሌ 2 the power of 3 into 1 over 2 እንደማለት ነው እቺኛዋ ማለት ነው። እቺ ጋር ምንድነው 3 እቺኛዋ 2 the power of 3 times 1 over 2 እቺ ራዲካሏን ነው የምትገልጽልን ማለት ነው። ስለዚህ 2 the power of 3 ደግሞ ምንድነው 8 1 over 2 ይመጣልናል ማለት ነው። ዛት ሚንስ ደግሞ አንደር ራዲካል 8 ይመጣልናል ማለት ነው። ኦቨር ስንት 3። እሺ እስከ መጨረሻው ብንሄድ 2 ራዲካል 2 ማይነስ 2 ራዲካል 2 ኦቨር 3 እንዴት እንደዚህ መጣ? ቅድም ሰርተነዋል ብዬ ነው። ራዲካል 8 የምንላት 4 ሲባዛ በ2 ነች አይደለ? ስለዚህ 4 ሲወጣ ራዲካል 2 እንደዚህ ይሆንልናል። 4 ሲወጣ 2 ተዛንቱ እቹት። ስለዚህ ከዛም በኋላ ኦቨር 3 ያለችን 3። ስለዚህ ይሄኛው ይሆንልናል ማለት ነው። በቃ ከዚህ በላይ ያው አንሄድም ማለት ነው። ይሄ ፖዚቲቭ ራዲካል 2 ስንከት ነው። x ማይነስ ራዲካል 2 ስንከትስ የሚለውን እኔ እሺ ያው መክተት ነው አይደል? እዚህ ጋር 2 አለችን ኢንቱ በx በኩል ማይነስ ራዲካል 2 እንከታለን። ዘን ፕላስ ማይነስ እናደርጋለን ኢንቱ እናደርግና ማይነስ ራዲካል 2 the power of 3 ኦቨር ለስንት ለ3 እናደርጋለን ማለት ነው። ለ3 3 አይደለ ከስር ያለችን ለ3 እናደርጋለን ማለት ነው። ይሄን ስናባዛው ማን ይሆንልናል? -2 ራዲካል 2 ይመጣልናል። ማይነስ እናደርጋለን። ያ ማለት ማይነስ ሲያባዛው ፖዚቲቭ ነው የሚሆንልናል። ፕላስ ይመጣልናል ማለት ነው። እቺኛዋ ብቻ ቅድም ስንት መጣልናለች? ያው አንደር ራዲካል 8 ኦቨር 3 መጥቶልናል። አንደር ራዲካል 8 ማለት ደግሞ 2 ራዲካል 2 ኦቨር ስንት ይመጣልናል ማለት ነው? 3። ስለዚህ መተካት ማለት ነው። እቺኛዋን 2 ራዲካል 2 ኦቨር ስንት 3 ይመጣልናል ማለት ነው። እሺ ይሄው ይሄኛውና ይሄኛው መጣልን። ሲምፕሊ አሁን ባጭሩ ልጻፍላችሁና ኢንተግሬሽን ኦፍ ከማይነስ ራዲካል 2 እስከ ፖዚቲቭ 2 ኢንተግሬሽናችን ማን ነው?
2 ማይነስ ኤክስ። ሶ ኢንተግሬሽናችንን አግኝተነዋል አይደለ? ያው ኢንተግሬት አርግተን በኤክስ በኩል ተከን ይሄኛውን ስንተካ ስንት ነበር የመጣልን? ያው እኔ ይዤዋለሁ ችግር የለውም። ሶ 2 ራዲካል 2 ማይነስ 2 ራዲካል 2 ኦቨር ስንት 3። ያ ማለት 2 ኦቨር 3 ራዲካል 2 ማለት ነው። ይሄኛውን እኮ ባጭሩ ብንጽፈው ለምሳሌ 2 ኦቨር 3 ራዲካል 2 እንደማለት ነው። ሲቀነስ እናደርጋለን ፎርሙላችን ስለሆነ ኢንቱ እናደርግና የዚህኛውን ኮምፒት ስናደርገው ደግሞ ስንት ነበር ይመጣልን? ማይነስ 2 ራዲካል 2 ፕላስ 2 ኦቨር 3 ራዲካል 2 ነው ይመጣልን ማለት ነው። ያ ማለት 2 ራዲካል 2 ኦቨር 3 ነበር ይመጣልን። አሁን እንደዚህ መጻፍ እንችላለን። እሺ አሁን ዲስትሪቢዩት እናድርገው። ይሄኛው እንዳለ እንጽፈዋለን። እንዳልነጻፍ ነው። እቺኛዋ ዲስትሪቢዩት ሆናለች። ኔጌቲቭ እዚህ ጋር ኔጌቲቭ ሲሆን ምን ይሆንልናል? ፖዚቲቭ 2 ራዲካል 2 ይመጣልናል። ማይነስ ይሄኛውን ሲሆን ማይነስ ፖዚቲቭን ማይነስ 2 ኦቨር 3 ራዲካል 2 ይመጣልናል ማለት ነው። አሁን እንግዲህ እዚህ ጋር ምን ይኖረናል? ራዲካል 2 ራዲካል 2 እዚህ ጋርም 2 ራዲካል 2 ሶ አንዷን ራዲካል እንወስዳለን። ያው መደመር አይደለ? ስለዚህ አንዷን ራዲካል 2ን እንወስዳለን ማለት ነው። ሶ እቺኛዋን ራዲካሏን ከሁለት አንዷን ወሰድ ኮኤፊሺየንት 2 አለን ፖዚቲቭ ናቸው። 2 ሲደመር 2 4 ይመጣልናል ማለት ነው። 4 ስለዚህ ይሄኛውን ጨረስን ማለት ነው። ማቀረን ማይነስ 2 ኦቨር 3 ራዲካል 2 ማይነስ 2 ኦቨር 3 ራዲካል 2 የሚል ቀረን ማለት ነው። ታዲያ አሁን ማይነስ 2 ኦቨር 3 ራዲካል 2 አሁንም ራዲካል 2 አይደል? አሁን አንዷን መውሰድ አንችልም። አሁንም አንዷን ራዲካል 2 እንወስዳለን። ከዛስ ማይነስ 2 ኦቨር 3 እንቶቹ ማለት ነው። ማይነስ 2 ኦቨር 3 3 ነው። ምንም ሌላ ጋር መሄድም አይጠበቅብንም። ስለዚህ የላኞቹን መደመር ማይነስ 2 ማይነስ 4 ይመጣልናል ማለት ነው። ስለዚህ እዚህ ጋር ምን ይሆንልናል? ማይነስ 4 ኦቨር 3 ይመጣልናል ማለት ነው። እሺ አልጨረስንም። አሁን እዚህ ጋር ራዲካል 2 መጣልን አይደለ? ስለዚህ አንዷን ራዲካል 2 እንወስዳለን። ከዛንስ 4 ኦቨር 1 ይኖረናል። እዚህ ጋር 4 ኦቨር 1 እዚህ ጋር ደግሞ ማይነስ 4 ኦቨር 3 ማይነስ 4 ኦቨር 3 ይሄኛውን ክሪስ ክሮስ ማድረግ 4 ሲባዛ በ3 12 ይመጣልናል። 1 ሲባዛ በማይነስ 4 ማይነስ 4 ሲካፈል ለስንት 1 ሲባዛ በ3 3 ስለዚህ ስትቀንሱ ስንት ይመጣል? 8 ኦቨር 3 አይመጣልንም። ስለዚህ እዚች ጋር ስንት እንተካለን? 8 ኦቨር 3 ከዛስ ስኬር ዩኒት ይሆንልናል ማለት ነው። ስኬር ዩኒት ይሆንልናል። ያው አጻጽፉ ምናምባት እዚህ ጋር ግራ ተገባችሁ ነው እንጂ ምንድነው የሚለን ማለት ነው? 8 ራዲካል 2 ኦቨር 3 አጠቃላይ ማለት ነው። 8 ራዲካል 2 ኦቨር 3 ይሆንልናል ማለት ነው። ኤሪያችን ማለት ነው። ሜቢ አንዳንዴ ደግሞ እንደነገርኳችሁ እዚህ ጋር ሊሰጣችሁ ይችላል ማለት ነው። እዚህ ጋር የሆነ ለምሳሌ አሁን እኛ በራሳችን ፈልገን ነው ያገኘነው ራዲካል 2 እስከ እንደዚህ ነው ያገኘነው አይደል? እዚህ ጋር ሲሰጣችሁ ግን ግድ የዚህኛውን ግራፍ መሳል ይተበቅባችኋል ትክክለኛ ቫልዩን ኤሪያውን ለማወቅ ማለት ነው። እሺ 27ኛው ደግሞ የሚለን እንግዲህ ካርቴዥያን ፕሮዳክት ነው። ሌት ኤ የሚባል ሴት ኤቢሲ የሚባል ኤሌመንት አለው። ቢ የሚባል ደግሞ ኤ1 ይኖረዋል። ኤ እና 1 ይኖረዋል። ዘን which one of the following set represents a cross b? ስለዚህ ይሄኛው ብዙ ክሮስ እናገኛለን ግን ማክሲመም የምናገኘው ስንት ነው? ይሄኛው ስንት ኤሌመንት አለው? 3 ሲባዛ ቢ ደግሞ ስንት ኤሌመንት አለው? 2 ስለዚህ ማክሲመም 6 ኤሌመንት ነው የምናገኘው። ዛት ሚንስ 6 ፔር ኦፍ ኤሌመንት ነው የምናገኘው። 6 ፔሮች እናገኛለን ማለት ነው። እንደገና ደግሞ a ክሮስ b ከተባልን ያው ፔር ነው አይደለ? x, y ፎርም ነው የምናገኘው ማለት ነው። ኤሌመንቶችን ሁሉ ጊዜ x የa ቫልዩ መሆን አለባት፣ y ደግሞ የb ቫልዩ መሆን አለባት a ክሮስ b ከተባልን ማለት ነው። a ላይ ያለውን እኔ a አለች። እሺ a ከማጋ ከa ጋር እሺ ያስሄደናል። ይሄኛው a ከ1 ጋር እሺ ከዛን የaን ጨረሰን ማለት ነው። ከዛም b ደግሞ ከማጋ ከa ጋር እሺ b እንደገና ከ1 ጋር የbንም ጨረስን። c ደግሞ ከa ጋር እሺ c እንደገና ከ1 ጋር ስለዚህ ይሄኛው ስንት 1 2 3 4 5 6 ይሄኛው 6 ይዟል። እንደገና በስርዓት ነው ኮኔክት የሆኑት። እዚህ x ቫልዩ ጊዜ ከa ውስጥ ነው፣ y ደግሞ ከb ውስጥ ነው የወሰደው። ስለዚህ ይሄኛው ትክክል ነው ማለት ነው። ለምሳሌ ይሄኛው ለምን ትክክል አልሆነም? b a ከa ጋር ሄደ፣ a ከa ጋር ተዛንስ
ኤ ከዋን ጋር ሳይጨርስ ወዴት ሄደ? ከቢ ከኤ ጋር ሄደ። ተዛን ሲ ደግሞ ከኤ ጋር ሄደ። ኢ ከዋን ጋር ኢ የምትባል የለችም እዚህ ውስጥ ማለት ነው። ስለዚህ ይሄኛው እንደዚህ ይሆንልናል። ሌሎችንም እንደዚህ ዲስፕሩቭ ማድረግ ነው። እንደው እኩል እንኳን ቢመጡ ግድ ስንት መምጣት አለበት? ኤሌመንቱ 6 መምጣት አለበት። ግዴታ አይደለም ከነኛ አይደንቲፋይ ለማድረግ ለምሳሌ ኤ ከኤ ጋር ከኤ ከዋን ጋር ከቢ1 ሲ1 ከሲ ኤ ጋር ይሄኛው ለምሳሌ ይሆናል አይደለ? ከኤ ከዚህኛው እስከዚህኛው ሄደ። ከኤ እስከ ዋን ሄደልን። ከቢኛው ከዚህ እስከዚህ ሄደ። ከሲ እስከ ዋን ሄደ። ከሲ እስከ ኤ ሄደ። ሆኗል እኮ ይሄ ግን ስንት ኤሌመንት ነው ያለው? 1 2 3 4 5 ስለዚህ በትክክለኛ ሪፕሬዘንት ያደርጋልን 6 ኤሌመንት ነው። ዛት ሚንስ ኤ ላይ ያለው መልሳችን ይሆናል ማለት ነው። ሶ ዘ አንሰር ሹድ ቢ ኤ ማለት ነው። ኤ ሆነልናል። እሺ 28ኛው ጥያቄ ደግሞ this question won't include in 2017 ዩኒቨርሲቲ ኢንትራንስ ኤግዛም። ስለዚህ ገላገላችሁ ማለት ነው። አንድ ስለ ሎጂክ ነው። አንደኛው ደግሞ ስለ ሃይፐርቦላ ፓራቦላ ምናምን የሚል ነገር ኢሊፕስ ምናምን አሉ አይደለ? እነሱም ናቸው። ሶስተኛው ደግሞ ይሄኛው ይመስለኛል ወይም ይሄኛው ስለ ሃይፐርቦላ ምናምን የሚያወራ ነው የሚመስለኝ። ዞሮ ዞሮ ብቻ ስለ ሃይፐርቦላ ኮምፕሌክስ ነምበር እና ሎጂክ የመጡ ጥያቄዎች ናቸው ማለት ነው። እሺ ሌላው suppose 1 and -2 are the roots of this quadratic function, what are the value of k and b respectively? ይሄኛው እንደውም ኤስኤት ላይ ነው አብዛኛው ጊዜ የሚጠየቀው። r1 የምንላት ስንት ተሰጥታናለች? 1 r2 ደግሞ የምንላት ስንት ተሰጥታናለች? -2 ተሰጥቶናል። ከዛን በኋላ what are the roots ናቸው ነው ሶሉሽን። ምን እናውቃለን? r1 ሲባዛ r2 ማንን ይሰጠናል? c over a ይሰጠናል አይደል እንዴ? r1 ስንት ነች? 1 r2 ስንት ነች? -2 1 ሲባዛ -2 -2 is equals to c over a c ማን ነች? እቺኛዋ -1 ማለት ነው -o a ደግሞ ስንት ነች? እቺ k የx ኮኤፊሺየንት ነች a አይደል? a ይሆንልናል። ስለዚህ ምን እናደርገዋለን ማለት ነው? እዚህ ጋር k እናርጋት k በa በኩል k እንተካለን። ስለዚህ 1 አርግተን እንደዚህ ስናባዛ -2k is equals to ስንት ይመጣልናል? -1 ይመጣልናል። ስለዚህ የk ቫልዩ -2 over -2 እዛን ይሄኛው በዚህኛው ይጠፋል። k ስንት ይመጣልናል ማለት ነው? ያው ኔጌቲቭ በኔጌቲቭ ይጠፋል። 1 over 2 ይመጣልናል ማለት ነው። k 1 over 2 መጣልን። እሺ አንዱን አገኘን። ከዛስ r1 ሲደመር r2 ስንት ይሰጠናል ተባብለናል? ደግሞ -b over a ይሰጠናል ተባብለናል። r1 plus r2 ያ ማለት r1 ስንት ነው? 1 plus into -2 አይደል እንዴ? ይሄኛው ደግሞ -1 ይሆንልናል። ስለዚህ ሲደመሩ -1 is equals to -b እዚጋ b ነች የሰጣት። ስለዚህ -b ሆነ። እኛ b ነው የምንፈልገው b እንዳጋጣሚ b ስለተባለ ነው እንጂ ኦቨር a ደግሞ k ነች። k ደግሞ ስንት አግኝተናል? 1 over 2 አግኝተናል። ስለዚህ 1 አርግተን ክሪስ ክሮስ ማድረግ ነው። -b ይሄኛውን ሲያባዛ -b ይሆንልናል። እዚህ ኢኳልስ ቱ -1 ሲባዛ 1 over 2 -1 over 2 ይመጣልናል። ከዛም በኋላ b ለብቻው ለማስቀረት ኦቨር ኔጌቲቭ so the value of b become እንግዲህ ፖዚቲቭ 1 over 2 ይመጣልናል። ስለዚህ ቢም ኬም የኬ ቫልዩም የቢ ቫልዩም ስንት ናቸው? 1 over 2 ማለት ነው። ስለዚህ እዚህኛው ላይ ምንም መፈለግ ነው ሪስፔክቲቭሊ ነው የሚለን። 1 over 2 እዚህኛው ላይ የለም ማለት ነው። ምርጫው ላይ የለም። ይሄኛው ጥያቄ ላይ ምርጫው ላይ የለም። ስለዚህ ትክክለኛ መልስ የሚሆነው የማ ቫልዩ ነው የሚለን ማለት are the value of k respectively የቫልዩ of k 1 over 2 ነው። the value of b ደግሞ ይሄኛውን ደብል ቼክ አድርጌዋለሁ እንደውም አልመጣ ብሎኝ። ስለዚህ የቫልዩ ኦፍ b ደግሞ ስንት ይሆናል? 1 over 2 ነው ማለት ነው። ወይ እዚች ጋር 1 over 2 መክተት አለባቸው ወይ እዚችኛው ጋር 1 over 2 መክተት አለባቸው ወይም ጥያቄውን ያው ማስተካከል ማለት ነው። ስለዚህ ትክክለኛ መልሱ እንደዚህ ነው የሚሆነው። እዚህ ጋር ማወቅ ያለባችሁ r1 ሲደመር r2 -b over a r1 times r2 ደግሞ c over a አድርጋችሁ ነው የሚራው ማለት ነው። እሺ 30ኛውና የመጨረሻው ጥያቄያችን የሚሆነው ደግሞ a worker gets a monthly salary of ብር 5200 ይለናል። እንግዲህ ያው ይታወቃል ሳላሪ ሲባል አንድ የሆነ ደሞዝ አይደለም። ከተለያዩ ኢንካሞች የሚመጡ ከተለያዩ ኢንካም ስትሪም የሚመጣ አንድ ላይ ሰብሰብ ብሎ በወር የሚገባ ምናምን ሊሆን ይችላል። ሳላሪ እንለዋለን እሱ። ስለዚህ የሆነ ሰውዬ ወይም የሆነ ወርከር ስንት ነው ማለት ነው? 5200 ብር ያገኛል መንዝሊ ማለት ነው። ዘን ይሄ ፐርሰን እንግዲህ ያው ታክስ አለ አይደለ? ዝም ብሎ አይወስደውም። the person should pay
ኢንካም ታክስ እንግዲህ ኢኮኖሚክስ ተማሪ ተሆናችሁ ታውቃላችሁ። ኢንካም ታክስ ቱ ዘ ገቨርንመንት አሾውን ቢሎ እንደዚህ ማለት ነው። ሌዛን እንግዲህ በወር ይሄ ሳላሪ የምንለው ከተለያዩ ነገሮች ድምር ነው ብያቸዋለሁ። ለምሳሌ የሆነ ነገር ሸጦ ስንት ሊያገኝ ይችላል? 2000 ብር ሊያገኝ ይችላል። የሆነ ነገር ሸጦ 400 ብር ሊያገኝ ይችላል። እሱ ተደማምሮ ነው ስንት የሚያገኘው? 5200 ብር የሚያገኘው። ስለዚህ ኢንካም ታክስ የሚከፍለው ሰውየው ከ600 ብር በታች ከሆነ ኤግዜምትድ ነው። ኤግዜምትድ ማለት በቃ ፍሪ ማለት ነው። ፍሪ ነው፣ አይከፍልም። ኢንካሙ ለምሳሌ የሆነ ነገር ሸጦ 400 ብር ቢያገኝ የ400 ብር በቃ ኢንካም ታክስ አይጠየቅም ማለት ነው። ስለዚህ ከ600 ብር በታች ለሚያገኝ ማለት ነው። ከ600 እስከ 1650 ብር ሲያገኝ እዚህ ጋር ስንት ይኖረናል? 600 ብር ይኖረዋል ሰውየው ማለት ነው። እንደምንለታለን። እሺ እዚህ ጋር ከ600 እስከ 1650 ብር ታገኘ። ለምሳሌ 1000 ብር ተሰራ 10%ን ይከፍላል። የ1000 10% ስንት ነው? 100 ብር ማለት ነው። 100 ብር ይከፍላል ማለት ነው። ልክ እንደዚህ። እሺ ከ1600 እስከ 3200 ብር ኢንካም ያገኘበት ደግሞ 15%፣ ከ3200 እስከ 5250 ታገኘ ደግሞ 2000 ይከፍላል ማለት ነው። then which one of the following is his net income after tax? ስለዚህ ይሄ ሁሉ ከፍሎ ከ5200 ብሩ ላይ ስንት ቀረው ነው የሚለው። ስለዚህ እዚች ጋር ምን ይለናል ማለት ነው? ያው የመጀመሪያው ፈርስት ብር 600 ብር አይደለ? 600 ብር ኤግዜምትድ ነው። that means ፍሪ ማለት ነው። ፍሪ ነው፣ ስለዚህ አይከፍልም። ዜሮ ነው፣ ምንም አይከፍልም ማለት ነው። ሁለተኛው ላይ ከ600 እስከ 1650 ብር ነው። that means ስንት ማለት ነው? 1650 ሲቀነስ 600 ስንት? 1050 ብር ማለት ነው። ለዚህ ለ1050 ብር ስንት ፐርሰንቱን ይከፍላል? 10%። የ1050 10% ደግሞ 105። that means እኮ ምንም ቀላል ነው አይደለም? 1050 ሲባዛ 10% ማለት በ10 ስንተኛ ማባዛት ማለት ነው? መቶኛ ማባዛት ነው። 10 በ10 ቢጠፋ ከዛን 1050 በ1 ሲባዛ 1050 ይሆንልናል። ሲካፈል ለስንት? ለ10 0 በ0 ስለዚህ 105 ማለት ነው። ስለዚህ የመጀመሪያው ኢንካሙን 105 ብር ይከፍላል። የሁለተኛው ከ1650 እስከ 3200 15% ነው የሚከፍለው። ዛት ሚንስ ደግሞ 3200 ሲቀነስ 1650 ለ1550 ብር እንግዲህ 15%ን ይከፍላል which is የ1550 15% 232.5 ብር ይከፍላል ማለት ነው። እሺ ከ3250 እስከ መጨረሻው that means ከ5200 ሲቀነስ 3200 ስንት ይሆንልናል? ለ2000 ብር ደግሞ 20% which is ደግሞ 400 ብር ማለት ነው። ስለዚህ ይሄን እንዳለ ምን ይከፍላል ማለት ነው። ይከፍላል። ለምሳሌ እኮ እዚህ ጋር ስንት አለው? 600 አለው። እዚህ ጋር 1050 አለው። እዚህ ጋር 1550 2000 አጠቃላይ ቢደምሩ ስንት ይመጣል? 5200 ብር ይመጣል ማለት ነው። ስለዚህ 5200 ነው በወር ሳላሪው አይደለም። ታክሶቹ ደግሞ እነኚህን መደመር ያው ዜሮ ምንም ችግር የለው። ስለዚህ የሶቹን መደመር እዚህ ጋር እነኚህን ያሉትን መደመር 105 ሲደመሩ 232.5 ሲደመር 400 ስንት ይመጣሉ? 737 ብር ይከፍላል ማለት ነው። 737.5 ብር ይከፍላል። ስለዚህ ይሄኛውን ደግሞ ስንቀንሰው ስንት ይመጣልናል ማለት ነው? 4462.5 ብር ይመጣልናል። ሶ ኢንካሙ እንግዲህ ኢንካም ታክስ ከፍሎ ምናምን ሳላሪው ያው ለምሳሌ እኮ አንዳንዴ እኮ ምን ይባል መሰላችሁ? አንዳንዴ በመንግስት የሚወሰድ ላይ እንደ ስትራቴጂ ነገር ነውና የሆነ ደሞዛችሁ ምን ሊሆን ይችላል? የሆነ ሳላሪ የሚባለው ነገር 30,000 ብር ሊባል ይችላል። ግን የእንትን ታክስ ምናምን ብሎ 5,000 ብር ሊሰጧችሁ ይችላል። ግን ደሞዛችሁ ምናምን የሚለው ስንት ነው? 30,000 ብር። ልክ እንደዛ ማለት ነው። ስለዚህ እዚህኛው ሳላሪ ሰውዬ ስንት ነው? 5200 ብር ነው። ግን ታክስ ምናምን ከፍሎ እንግዲህ ይሄኛውን ከፍሎ ስንት ነው የሚደርሰው? እጁ ላይ የሚደርሰው 4462.5 ብር ይሆናል። ሶ the answer should be እንግዲህ ዲ ማለት ነው 4462.5 ሰው መልሳችን ይሄን ይሆናል ማለት ነው። ሶ ለዚህ ይሄን ይመስላል እንግዲህ አይ ሆፕ ብዙ ነገር እንደተማራችሁበት። ካሁን ደግሞ ከ31 እስከ መጨረሻ ያሉትን ደግሞ ኔክስት ፓርት ይዤላችሁ እመጣለሁ። እስከዛ ድረስ ደግሞ ሰብስክራይብ በማድረግ ለጓደኞቻችሁ ደግሞ የተወሰነ ቀን ነው አይቀራችሁ። ስለዚህ ይዩት። ዝም ብለው አንብበው ከሚውሉ ምናምን ጥያቄ ቢሰሩ ከሰው ጋር ከመምህር ጋር እንደዚህ ጥያቄ ቢሰሩ ነው ለነሱም የሚሻላቸው። ስለዚህ ለተማሪዎቻችሁ ደግሞ ሼር ለጓደኞቻችሁ ሼር አድርጉ።
ለብዙ ተማሪዎች ደግሞ እዚሁ ዩቲዩብ ፕላትፎርም ላይ እንደሚደርስ ደግሞ ላይክ ማድረግ እንዳትረሱ። እንደዚሁም ደግሞ ፋሚሊ ሆኑ ሰብስክራይብ በማድረግ ማለት ነው። ከስር ሊንክ እናስቀምጥላችኋለን ቀሰም አካዳሚ። አይሆፕ አብዛኞቻችሁ ያው የቴሌግራም እንትናችንን ትከተላላችሁ ቻናላችንን። ስለዚህ ዩቲዩባችንን ያው ሰብስክራይብ በማድረግ ፋሚሊ ሁኑ። እንወዳችኋለን። ፓርት 2 ላይ እንገናኝ።